መልካም እሺ፣ እያወራን የነበረውን ያው ሳትሰማው ገብተህ ከሆነ ነው። አልሰማሁትም። እሱን አሳውቂ። ማርያም ስጦታ ትቀበላለች፣ ጊፍት ትቀበላለች። ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታጽመደም አንድ አይሁዳዊ ጊፍት ትቀበላለች ምናምን። ጊፍት ደግሞ እዚህ በዛ ጊፍቱ ይሄኛው እንዳይሆን እንጂ እንኳን ማርያም እኛም እንቀበላለን ልትል አይደለም። እንትን አለ ይሰማ ከሆነ ዛሬ ዕለቱ ምንድን ነው? በዚህ ዓለም ማለት ነው ወይ በአውሮፓ ወይ በአሜሪካ ምናምን ማለት ነው የሆነ ቀይ አበባ ምናምን የሚሰጣጡበት ቀን ነው አይደል? ያ ቫለንታይን ዴይ ስለሆነ አይመጡም ብዙዎቹ። አይ አሉ እሱን ስላላዩ ነው። እና ማርያም ያንን እንደምትቀበል ታውቃላችሁ? ቆይ እስኪ ይህን እንየውና እንዴ ይህን ቪዲዮ ላድርገውና እስቲ ሚኒያት አስቀጽፈን በዚህ ሌሊት ረፍ። ኧረ ምንድን ነው እኛ የሰማነውንማ ተረጉም ትፈልጋለች። ታውቃላችሁ? ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታጽመደም አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 ባለ ብሎ ተናገረ። ይቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከነጋ ናቸው። አዎ። እና አንዲት ሴት ቤት ነበረች። እችን ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? ያ እኛ የምናውቃት መጽሐፍ ቅዱስ የሚያውቃት ማርያም አይደለችም። በነገራችን እመቤቴ ወይ ማርያም ስላለ እሷን አይደለም። ከመጽሐፍ ቅዱስ የጸዳች ማርያም፣ ራሳቸው የፈጠሯት ማርያም፣ የራሳቸው ሰው ሰራሽ ማርያም አለችና እሷ ማለት ናት። ምን ትፈልጋለች? ጊፍት ትፈልጋለች። ምን አይነት ጊፍት? ለጊዜው ዛሬ ስለሆነ የተለጠፈው ያው ቀይ አበባ ያሳየን ማለት ነው። አይ ጊፍት አትቀበልም የሚል ደግሞ እንሞግታለን። ትቀበላለች የምትሉ ካላችሁ ደግሞ እውነት ነው። ትቀበላለች የምትሉ ካላችሁ ግቡ። አይ ቲንክ ካልሳሳትኩ መሲ ወይ ኤርሜ ያግዙኛል። መምህር ሮዳስ ምናምን የሚባሉት ናቸው አይደል? ሮዳስ ናቸው። ሮዳስ ናቸው እና በኦርቶዶክስ እንትን ሊቅ ናቸው ወይ የሆነ እንትን ተመራማሪ ተብለው ነው የሚጠሩት ማለት ነው። እና ይመስለኛል የምርምራቸው ማስረጃ የሌለው ተመራማሪ ሆነው ግን በስነ ሃይማኖቱም ስር እየተመራመሩ ያሉ ይመስላል። አሁን ማርያም ጊፍት ትቀበላለች ምንም ማለት አይደለም። በቀጥታ የሚሏችሁ ኦርቶዶክሳውያን እዚህ ካላችሁ በደንብ ስሙ። የሚሏችሁ ምን እያሏችሁ መሰለች? ማርያም ጊፍት ትቀበላለች፣ እናንተ ጊፍት አምጡ ነው። ማርያምን አታዩዋትም። የትም ቦታ ልታዩዋት አትችልም። ማርያምን የትም ቦታ ልታዩዋት አትችሉም። በቃ እውነተኛዋ ማርያም የእውነት የመጽሐፍ ቅዱሷ መጽሐፍ ቅዱስ የሚያውቃት የጌታችን እናት ማርያም ከሆነች እሷ ጊፍት አትቀበልም። ዚስ ታይም ማለት ነው። አሁን ድረስ ነው ጊፍት ትቀበላለች የሚለው። ስለዚህ አምጡ እየተባላችሁ ነው። ወደ ምንድን ነው ማምጣት ያለባችሁ? ወደ ምንድን ነው አምጡ እያሏችሁ ያለው? ወደሚዘረጋው ዣንጥላ አለ አይደል? ዣንጥላ ይዘረጋል፣ ምንጣፍ ይነጠፋል፣ የተለያየ መንገድ አለ ብር መሰብሰቢያ ማለት ነው። ወደዛ አምጡ። እለቱ ግን ዛሬ ምንድን ነው? በእነሱ ብዬ ባልለውም በዚህኛው ዓለም ይህንን ዓለም በሚገዛው ዓለም ግን ዛሬ ልዩ ቀን አድርገው ያከብሩታል አይደለ? አበባ መሰጣጫ ወይ ደግሞ የሆነ ቀይ ሽቶ ወይ የሆነ ነገር መሰጣጫ ቀን ምናምን፣ የፍቅረኞች ቀን ምናምን ብለው ይገልጹበታል። እና አንዴ እንየውና አብረን ይህንን ቀን ለማስታወስ ነው። እኚህ ሮዳስ መምህር ሮዳስ ይህንን ያመጡት ይህንን ቀን እውነት ለማስታወስ ነው። ሰው ይህንን ቀን እንዲያከብረው ነው በስጦታ
እስኪ ስሟቸው። ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ። አታጽመደን አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ። አታውቁም አይደለ? ሰጊድ ዋማይ ደሉ በቃ እመቤታችን ማርያም ጊፍት ትጠብቃለች ወይም ጊፍት ትቀበላለች ካሏችሁ ኦርቶዶክሳውያን አምጡ፣ ለፍታችሁ ጥራችሁ ግራችሁ እነሱ የሚሏት እመቤት ወይም እነሱ የሚሏት ማርያም ምን ትላለች ነው የመልእክቱ እምብርት። ስዕሉ በግሪክ እንትን አለ ነው የሚሉት አይደለ? ግሪክ ባለ አንድ ቤተክርስቲያን ላይ አለ ነው የሚሉት። ግሪክ ሄዱና ግሪክን ረግጠው ሰው ታዲያ ግሪክ ሄዶ ሊሰጥ ነው እንዴ? ይሄ ሀሳባቸው ቀምረው የመጡት ነው። ከዛ በኢትዮጵያ የተፈጠረውን ታምር ልንገራችሁ ብለው ነው ተረቱን የቀጠሉት ማለት ነው። ስለዚህ ጊፍቱን ማምጣት አለባችሁ። ለማን? በማርያም ስም ማለት ነው። ማርያምን ስለምትል ጊፍት ስለምትቀበል ማለት ነው። ወይም ደግሞ ለማርያም ጊፍት መስጠት ስለሚያስፈልግ ማለት ነው። በማርያም ስም ግን ይሰበስቡባቸዋል። እንዳትሰጡ፣ ማርያም ጊፍት አትቀበልም። ምንም አይነት መጽሐፍ ቅዱሳዊ ማስረጃ ማርያም ጊፍት ለመቀበሏ የሚያስረዳ የሐዋርያት ትምህርት የለም፣ የነቢያት ትምህርት የለም፣ የአባቶች ትምህርት የለም። ይኸው ሰው ሰራሽ ትምህርቱ ግን እንደዚህ ብሎ ይናገረዋል። እና እንዳትበዘበዙ ነው በዚህ ያላቸው ኦርቶዶክሶች። አይ ምን አገባ የእኛ ቤተ እምነት ነው፣ የእኛ ሁኔታ ነው፣ የእኛ እምነት ነው፣ እኛ ነን የምንሰጠው የምትሉ ከሆነ ኦኬ መስጠት ትችላላችሁ። ግን ማርያም ጋር አይደለም የሚገባው ማለት ነው። ዣንጥላው ስር ነው የሚገባው። ከዣንጥላው በኋላ ደግሞ ይታወቃል ታሪኩ። ከዣንጥላው በኋላ የት እንደሚሄድ ታሪኩ ይታወቃል ማለት ነው። ይኸው ምን አገባ የሚል ቴክስት አነበብኩ ካሁኑ ማለት ነው። ፈለገ እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና ቆያችሁ። ሰላም ነው። ድምፅ ይታወቃል። ፈለገ ሳይሆን አንድ ስም አለ አውቃለሁ። አሁን ሰሞኑን እንትና ላይ ማን ነበረ? ይሄ ወንድማችን ሾው የሚያሳየው እዛ ላይ ቀርበ ነበረ። ማን የምትባለው ልጅ ነው? የታወቀ ነው። እና እኔ መልካሙ ነኝ። ፈለገ ሶሻል ሚዲያ የዩቱብ እና የቲክቶክ ስሜ ነው። መልካሙ ፍሳኔ። ሰሞኑን ማነው ወንድም ሶፎንያስ ቤት ሰሞኑን አይደለም አቆይቶት ነው የለቀቀው እንጂ ቆይቷል። በመቆየቱ ቅሬታ አለክ? አይ ችግር የለብኝም። ለምን አቆይቶት ነው ምናምን ስላልክ ያን ጊዜ አጣድፎ ነበር የጠየቀኝ። በኋላ ቆይቶ ለቀቀው። እሱ ምንም እንትን የለውም። ሰላም ነው። ኤርሚያስ እንዴት ነህ? ደህና ነህ? ቆይ እንጂ እኛን ሰላም በለህ ጨርስ እንጂ። እሺ ርዕሳችንን ሰምተን የመጣኸው? አይ አጋጣሚ ነው። ለነገሩ ፕሮግራም ጨርሼ ደክሞኝ እንትን ልል ስል ገሳችሁ ልሰማ ነበር የመጣሁት። አጋጣሚ እሷ እንትን አለችኝ። ኦኬ ምንድን ነው እሱ? አጋጣሚ ነው ወይስ ፈልገህ ልከህ ነው? አይ ስመጣ እያወራችሁ ነው። ከዛ እንትን አልኳት። ምን አልካት? ርዕሱን አልሰማሁትም ገና መምጣቴ ነው። ምን አልክ? ገስት ላክ? ገስት ላኩለት በዛው። ስለዚህ ፈልገህ ነው። ለሌላ ቀንም ስመጣ እንትን እንዳትሉኝ በዚሁ እተዋወቃችሁ ብዬ። ለትውውቅ ነው የመጣ። ችግር የለውም። ለምንም የእግዚአብሔር ቃል ከሆነ እኔ ሌሊቱን ብሉ ባድር ችግር የለብኝም። መልካም እሺ። እያወራን የነበረውን ያው ሳትሰማው ገብተህ ከሆነ አልሰማሁትም። እሱን አሳውቀኝ። እሺ። ማርያም
ስጦታ ትቀበላለች፣ ጊፍት ትቀበላለች ብለን እያወራን ነበረ እና በዚህ ያለ ያው ኦርቶዶክስ ነው አይደል የምትወክለው? አሁን አልተመለስክማ? ማርያም ጊፍት ትቀበላለች። ጊፍት ወይም ደግሞ ስጦታ ማለት ነው ትቀበላለች። በኦርቶዶክስ ቤተ እምነት አስተምሮ ከምን አንጻር እንዳልከው አላወቅኩም እኔ። ጊፍት ትቀበላለች ምናምን። ጊፍት ደግሞ እዚህ በዛ ጊፍቱ ይሄኛው እንዳይሆን እንጂ እንኳን ማርያም እኛም እንቀበላለን ልትል አይደለም። አይ ጊፍት ስትል እኔ ይኸውልህ አንድ ነገር ዋናው ነገር አንዴ ምንድን ነው? እንዳላሳስትህ ይኸውልህ አሁን ሳታውቀው ብዙ ጊዜ እንዳላሳስትህ ይኸውልህ እኔ አሁን አንዴ ቆይ ማን ነበረ እውነተኛ ስምህ? ከይቅርታ ጋር ይኸውልህ እኔ መልካሙ ነኝ። መልካሙ አንዴ በጣም ቪዲዮ ጥሩ። ላሳየህና እኔ አንድ ይኸውልህ ጊዜ ቆይ አንድ ጊዜ ቆይ እኔ የእንትኔን ልንገርህ። ኖ ባልተረዳኸው ነገር እንዳትቀጥል ነው። አይ ባልተረዳኸው ነገር ከቀጠልክ አንግባባም ማለት ነው። ተረድተኸው እንድትቀጥል አንድ ቪዲዮ ላሳይ ወደድኩኝ ማለት ነው። ስለዛ እያወራን ስለነበረ ከገባህ አልቀረ ሰምተኸው ሀሳብ ብትሰጥበት ይሻላል። ሰምተኸው ምላሽ የምታስቀምጥ ይሻላል። ቀበለዋለሁ አልቀበለውም የሚል ማለት ነው። አንድ ደክፈተው ግሪክ አቴስ የምትገኝ ሶላ ነው። በጣም ይገርማል። አባስጌ ድንግል እንዴት ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ? አታጽመደም። አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። ይቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቴስ የምትገኝ ሶላ ነው። በጣም ይገርማል። አባስጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያደረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች ታውቃ እሺ ይሄ ነው ትምህርቱ። እመቤታችን ጊፍት ትፈልጋለች፣ ለድንግል ማርያም ስጦታ ምን አላችሁ? ስጦታን ትቀበላለች የሚል ባጭሩ እንደዚህ አይነት የማልቀበላቸው ብዙ ነገሮች ስላሉ ባጭሩ አትቀበለው። የሰውየው ሀሳብ ነው፣ አልቀበለውም። እንደዚህ አዎ የሰውየው ሀሳብ እኔ ነው። እሱም ብቻ አይደለም እኔ ብዙ ነገሮች አሁን ምን ላወራክ ነው? ቆይ አንዴ አይ እኔ ባለፈው አሁን በእንደዚህ አይነት ቪዲዮ ስለምሰራ ብዙ ጊዜ ተቋሙ እኔን የሚቃወሙኝ በእንደዚህ አይነት ነው። ስለማትቀበል አባቶችን ምናምን ትቃወማለህ ይሉኛል። ማለት የእግዚአብሔር ቃል ባልሆኑ ነገሮች ላይ የማልደራደር ሰው ስለሆንኩኝ ይህ ብዙ እንትን አያስብለኝም። ኦኬ በቃ ርዕሳችን የነበረው እዚህ ጉዳይ ላይ እያወራን ስለነበረ ጉዳይ ላይ ምን አለ መሰለህ ብራዘር ቆይ አንዴ በየዋህነት ዘመን ቆይ አንዴ ዝም ብሎ በተባለበት የተጻፈ የተነገረ አሁንም አሉ። እኔ አሁን አንዳንድ የመጽሐፍ ቅዱስ ቃል የምስራች ወንጌል በጣም ብዙ ጥሩ ጥሩ ነገሮችን ያገኘሁበት ነገር አለ። ከዛ ውጭ እኔ አሁንም የሚቃወሙኝ በጣም ብዙ በተለይ ቲክቶክ ላይ አልወደድም። የማልወደደው እንደዚህ አይነት ነገሮች ላይ አንደኛ እንደው ልቀበል ብትለም ከዘላለም ሕይወትና ከምስራች ወንጌል ጋር ሊያጋጭ ስለሚችል ብዙ ትምህርታቸውን አትቀበልም። ትምህርቱን ካልተቀበል ከኦርቶዶክስ ተብለህ እንደዚህ የሚባል ይህን የሚሉት ቲክቶኮች ናቸው። የቲክቶኩ አይደለም። አሁን ሌላ እንደዚህ አይሉህም። እንደዛ የለም። ከተረዳ ያለው መሬት ያለው ለመምህር ዶክተር ዘበነ በስነ ስርዓት ትምህርት አስይዘው የተናገሩበት ጉዳይ ነው። ገድላትንም አትቀበል ከሆነ የኦርቶዶክስ ቤተ እምነት የምታስተምርባቸውን ትምህርቶች ማትቀበል ከሆነ አክሊሉ ለምን አይባረርም ነበር? ኦርቶዶክስ አትባልም። ብራዘር አዳምጠኝ። እዚህ ቲክቶክ ላይ እንደሚወራው አይደለም። ገድላትን የማይቀበል ከሆነ እንኳን አይደለም አክሊሉ ቀሲስ ሊበኩሉ የፈለግኩትን እቀበላለሁ አልቀበልም። አልተባረሩም፣ እንትን አልተባሉ። እዚህ እንዲህ ትላለህ ምናምን የሚሉ ሰዎች ስላሉ ነው። ዋናው ነገር እኔ አንዳንድ እውነታዎች አሉ
ከዛ ውጭ አክሊሉም አልተባረረም፣ ቀሲስ ዲያቆን በኩሉም አልተባረሩም አሉ። አንቀበልም ብለው አሉ። አሁን የኦርቶዶክስ እንደ አንድ ኦርቶዶክሳዊነት ደግሞ የኦርቶዶክስ ቤተ እምነት ዋናው ማለት ነው ሲኖዶሱ ገድላትን አንቀበልም ብሎ ያወጣው መግለጫ የለም አለ እኮ። ይኸውልህ አሁን ምን አለ መሰለህ አለ ወይ ቅድም እንዳልክ ገድላትን ያልተቀበለ ይኸውልህ እኔ ለምሳሌ አንዳንድ ነገሮች አሉ። አሁን አንዳንዴም ኤርሚያስ የሚያነሳቸው የሆኑ ሰዎችም የሚያነሷቸው ውስጥ የሚወሩ ከጊዜ በኋላ ስንት ሺህ ዘመን ያሳለፈ ነገር ምን እናድርገው የሚሉ አሉ። ለምን መሰለ መቼም ቢሆን እንደዚህ ፊት ለፊት ያሉ ሰዎች መምህር ሆነው ከተመደቡ እኔን ማንም ሰው አልቀበልም አሁን ብል ራሱ ማንም ሰው እኔን እንትን ሊለኝ አይችልም። እኔን እቃወማለሁ ብሎ ካለ እዛ ጋ ያለውን በሙሉ ጠራርገው ያስወጡ። ቀሲስ በኩሉም አሉ፣ አኬም አለ። አንቀበልም ብለዋል እነሱ። እኔ ለዛውም በመጽሐፍ ቅዱስ እውነት ነው በመጽሐፍ ቅዱስ እውነት አሁን ሰሞኑ ብዙ ጥሩ ነገሮችን ጀምሬያለሁ። ከዛ የተነሳ እየደረሰብኝ ያለውን ነገር አውቃለሁ። ያው ስም ይለጥፉልሃል፣ አንተ ታድሶ ነህ ጴንጤ ነህ ምናምን፣ እሱ እኔ አይቸግረኝም። እኔ ያሳለፍኳቸው የኦርቶዶክስ ልኳ ወይ መለኪያው ምንድን ነው ታዲያ? በቃ እነዚህ አሁን ይኸውልህ በቃ መለኪያው የቤተ እምነቱ አቋም መከበር አለበት። ቤተ እምነቱ አቋም ገድላትና ድርሳናትን የማይቀበል ኦርቶዶክስ አይደለም። ከመናፍቅ በምን ይለያል አልተባለም። ሄደ እዛ ብትሄድ ደግሞ እንደዚህ አይነት ነገሮች ማን ያለው ነው የምትባለው? ማን ያለው ነው የምትባለው? መሬቱ ላይ ይኸውልህ ውስጡ ድሮ ይኸውልህ መሰለህ የኦርቶዶክስ ቤተ እምነትማ ተቀብላ ታስተምርበታለች እኮ ታምረ ማርያምንም ውስጥ ብዙ ነገሮች አሉ። እኔ እንደውም እኮ ያን ጊዜ ነው እኔ እኮ አባቴም እኮ ውስጥ ብዙ ነገሮች አሉ። አባቴም እኮ ቤተክርስቲያኑ እኔ ወደ ኦርቶዶክስ ለመጣ ብትለኝ 3 ነገሮችን አግኝቻለሁ። የምስራችን ወንጌል ከእናንተ ጋር ማውራት እችላለሁ፣ መወያየት እችላለሁ። ፕሮቴስታንት ከሚለው በላይ የምስራች ወንጌል እዚህ ያገኘሁት አለ። የመጽሐፍ ቅዱስ ትምህርት አለ። የቤተ ክርስቲያን እውነታዎች አሉ። በተለይ አሁን ዶግማዎቹ አሁን እኮ የምናወራው ያንተን አይደለም። ለዚህ ነው ይኸውልህ ገድላት ላይ ለምሳሌ ገድል እኮ ምን ፕሮቴስታንትም እኮ የሰዎች የአርበኞች የገድል ምናምን ተብሎ እንግዲህ በኢትዮጵያ ከነጋሶ ጊዳዶ አባት ጀምሮ የተጻፉ ነገሮችም እኮ አሉ። አምጣልን እስኪ ማስረጃ። የነጋሶ ጊዳዶ አባት መጽሐፋቸውን ሂድና አንብቦ ገድል በጣም የሚገርም ነው። ቤተክርስቲያን ውስጥ ከኃይለ ሥላሴ ጀምሮ የከፈሉት ቤተክርስቲያን ውስጥ ትምህርት የሚሰጥበት ቤተክርስቲያን ተቀብለው ተቀምጦ ያነበብኩት ቤተክርስቲያን ውስጥ አንድ ያነበብኩት። ለምን አታመጣልንም? አሁን ማምጣታችን ማሳየታችን በለው። አሁን ለምን አታመጣም አለ። ከፈለግ እዚህ ጋርም ሌላም አለ የፈለግኩት ነገር እኮ ማስረጃ ካለ በማስረጃው ለምን አታመጣም? የትኛው ቤተክርስቲያን መጽሐፍት አለ በኢትዮጵያ ደረጃ? አሁን ደግሞ ብርቅዬ የወንጌል አርበኞች የሚል አለ ደግሞ ከሉተርን በፊት እና ከሉተርን በኋላ 20 እነዚህ ከ1000 በላይ እኮ እንትን ሄደ ፒያሳ ብትሄድ ሞልቷል። ከመጽሐፉ ጋር ከተገናኘ አንድም ቦታ ሄደ አታመጣልንም። እኛ አሁን መጽሐፍ ላሳይ ብርቅዬ የወንጌል አርበኞች እየነገርኩ ያለሁት ወይም አርበኛ ማለት ተጋዳይ አይደለም። ለምን አፍላፍ ታወራለህ? ለምን አትደለም እኮ ላውራው ላምጣልህ ወይ ላሳይህ? እኔ እኮ አምጣ ካለ አምጣ ብዬ እኮ ያው ላሳይሽ። እንደውም የሌላ አስነሳኝ። እሺ አስነሳኝ። ቴንክ ዩ ወንጌል አማኝ ተቀብሎት ገድልም ማለት ነው ወይ የእንትናን የስም ጠቅሳል አይደለ? የእሳቸውን ይኸው ከነ ሉተርን ጀምሮ ያላለ ሌላ ማሳያለሁ። በቃ እሺ እንደ ሌሎቹ እንዳሉቱ ልትል ነው? ሽንት ቤት ቁጭ ብሎ የጻፈው ልትል ነው? ልትለን ነው? ወንድማችን አሰለችን። በቃ እንግዲህ አሳየኝ ካላይ ላሳይክ። እሱ እኮ አሰለችን ማየት አይደለ እንዴ? እኔ ምልክ አንድ ስማና አሳየኝ። የወንጌል አማኝ
እምነት ተቀብሎት በትምህርት ደረጃ ልክ እንደ አንተ እንደ አውደ ምሕረት እንደ ተአምረ ማርያም ላይ አውደ ምሕረት ላይ እንደሚነገረው እንደሚማሩት እንደዛ ተቀብለ ነው ከመጽሐፍ ቅዱስ ውጭ የሆነ መጽሐፍ እሱን ካለ ነው አሳየኝ የሚል በሉተር ስም የተጻፈ ወይ ደግሞ በሆነ ወንጌል አማኝ ተብሎ በተጠቀሰ ስም የተጻፈን መጽሐፍ አሳየኝ እያልኩ አይደለም የምንማርበት የዶክተር ነጋሶ ጊዳዳን አባት ብሏል ያምጣው እኮ ባዮግራፊያቸው የተጻፈውን ታሪክ መጽሐፋቸው የህይወት ታሪካቸው የተጻፈበት አለ በጣም ብዙ እና አባባ ኪዳኑ ሳይጻፍ አይቀርም ሊጻፍ ይችላል ትልልቅ አባቶች ስለሆኑ ማለት ነው ያምጣና በኦርቶዶክስ ቤተክርስቲያን እንደተጻፈው ነው ብሎ ካለ ትልቁ ላይ ላድርገው ትልቁ ላይ አድርጊው ሜርሲ ያሳይ ካሜራውን ከፍቶ ያሳየን እና በኦርቶዶክስ እኔም ስከፍ ትልቅ በንጽጽሮች ያሳየናል ማለት ነው ትልቁ ላይ አድርጊው ከፈተው መልካም መቃብራቸውን የሳመ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ ብሎ የሚል ካለ እስከዚህ ናህል ትውልድ እምርላችኋለሁ ብሎ የሚል በእኛ የተጻፈ አንድ የቤተክርስቲያን አባት ጠርታ አምጣ ያው ትልቁ ላይ አድርገናል ጋይድ እሺ የወንጌል አርበኞች ሜርሲ ጽሁፉን ዘር አድርጊለት እሺ በማን የተጻፈው ጸሐፊው ማን ነው? እሺ እየሰማነው ጸሐፊው ማን ነው? ኢዮብ ገብረ ኪዳን ጸሐፊው ማን ነው? ዳንኤል ጌትነት ትዕግስቴ ምናምን ይላል። ይኸው እንዳለ እዚህ ላይ ይሄ መጽሐፍ እንግዲህ እየተደማመጠን አይደለም? እያዳመጥከን ነው? ጽሁፉን ከመጀመሪያ ያሳየን። ማን የጻፈው? በኢዮብ ገብረ ኪዳን የተጻፈ ትርጉም ነው። ደግሞ ከፍ አድርገው ትርጉም ነው። ይኸው ከፍ አድርገው ማለት ኢዮብ ገብረ ኪዳን የሚለውን ስም አሳየን። እሺ ኢዮብ ገብረ ኪዳን የሚለውን አሳየን። አታንቀሳቅሰው፣ በጣም ሼክ አታድርገው። እሺ ገብረ እግዚአብሔር ነው ገብረ ኪዳን እንደሚለው። እሺ ኢዮብ ገብረ እግዚአብሔር ነው ገብረ ኪዳን የሚለው። አንተ ገብረ ኪዳን ነው ያልከኝ። አሁን ከመኝታ አይደል እንደ ብድግ አድርጌ እና ከመኝታ ብድግ ብለህ በቃ ግድ የለም በእናትህ አሁን እንደዚህ አንተ ጋር አሁን እንደዚህ ይኸው በቃ ገብረ እግዚአብሔር እሺ በቃ ይኸው ገብረ ኪዳን ብለህ ስላልከን ተሳሳትክ። ምን ነጥብ መጣል ምናምን ጨዋታ ከመግቢያው ተሳሳትክ። ካየው እሺ ይኸው በቃ እሺ ይኸው ምን ችግር አለ? አትጩ እኔ አልጮህም። በቃ ከእንቅልፉ የነቃ ሰው እንደዚህ አይጮህም። አየህ ፊደል አታውቅም ግን ትጮሃለህ። ኦኬ አሁን ምንድን ነው አሁን ደግመህ አሁን ቀጥለህ አንብበው፣ ገልብጠውና አንብበው። ይኸው እሺ ብቅዬ የወንጌል አርበኞች። እሺ ከፍ አድርገው ጽሁፉን ታርሞና ሀሳብ የታከለበት በድጋሚ ታተመ ይላል። ያው ብዥ ይላል ባታንቀሳቅሰው። ኢዮብ ገብረ እግዚአብሔር። እሺ ቀጥል። ኦኬ መብቱ በህግ የተጠበቀ ነው ይላል። የኢዮብ ገብረ እግዚአብሔር ላይ መጀመሪያ ወጥተን በ2010 ይመስለኛል ሁለተኛ ሶስተኛ አተማለው። እሺ ምንድነው የሚለው ታዲያ? ይሄ ማን ነው? ኢዮብ ገብረ እግዚአብሔር የት ቤተክርስቲያን ፓስተር ነው? አገልጋይ ነው? እሺ ሌላ እንቀጥል። ቆይ የት ቤተክርስቲያን አገልጋይ ነው እያልኩ ነው። እሺ ቆላ አንብብልህ። ወንድም ኢዮብ ለበርካታ ዓመታት ወንጌል በመስበክ በማስተማር በማሰልጠን እያገለገለ ያለ ወንድም ነው። ለዚህ እንዲረዳው ከኢቫንጀሊካል ቴዎሎጂ ኮሌጅ በነገረ መለኮት የመጀመሪያ ዲግሪ እንዲሁም በዚህ ኮሌጅ በኢቲኮሽናል ሊደርሺፕ ማስተር ዲግሪውን አግኝቷል። ባለትዳር የአንድ ሴት የአንድ ወንድ ልጅ አባት ነው። ቃልዮት ነው። የት አለ ቃልዮት የሚለው? እነኚህ ንጉሴ ተፈራ እሳቸው ዶክተር ናቸው፣ ሙሉ ወንጌል ናቸው እኮ እንትን ያደረጉት ናቸው። እሱ አልታ የተሰጡትን አይደለም የፈለኩት። መጽሐፉን የጻፈው ሰውዬ የት ቤተክርስቲያን አባል ነው?
አታውቀው? የየት ቤተክርስቲያን አባል ነው ያልኩ? የየት ቤተክርስቲያን አባል ነው? ቃለ ሕይወት። የት አለ ቃለ ሕይወት የሚለው? የቃለ ሕይወት ቤተክርስቲያን አባል ነው። የት አለ? የቱ ጋር ነው የሚለው? የህይወት ታሪኩ እዚህ ላይ ስለሚናገር እኮ አሳየና፣ የቱ ጋር ነው የሚለው? ቃለ ሕይወት ማለት የቃለ ሕይወት ቤተክርስቲያን አባል ነኝ ብሎ ያለበትን አሳየን። ስለዚህ ምን አልቀበለውም ነው? አምጣ። ቃለ ሕይወት ቤተክርስቲያን አባል አልቀበለውም ነው። እነዚህን አትቀበላቸው። አትጩህ። የቃለ ሕይወት አትቀበላቸው። እሺ፣ ሚዩት አድርጌሃለሁ። የቃለ ሕይወት ቤተክርስቲያን አባል ነው ብለሃል። ኢዮብ ገብረ እግዚአብሔር የሚባለው አምጣ። ጩኸቱን ቶ እዚህ በመረጃ የሚወራበት ቤት ነው። ማይክን ክፈተው። እኔ ነኝ ሜት ያደረኩ የነበረው። የቃለ ሕይወት ቤተክርስቲያን አባል ለመሆኑ የሚያሳይ ጽሑፉን አምጣው። ገና ነው እንደምታነበው? እኛ ጋር ስትመጣ ነው እንደምታነበው? ሰውየው ገና እያጠና ነው ወገኖች። እንዲህ አይነት ትግል ነው የገጠመን። ምንድን ነው አትፈልገው? የት አለ የቃለ ሕይወት ቤተክርስቲያን አባል? እንዳነበው ጊዜ ካልሰጠኝ ምን ላድርግ እንግዲህ? እኛ ጋር መተህ ነው እንደምታነበው? ታዲያ አሁን ነው የጠየቀኝ እኮ። ቤት ቁጭ ብለህ አንብብ። አድመጠኝ። አርእስቱን አሳይተህናል። ጸሐፊው ማን ነው ብዬ ስል ኢዮብ ገብረ ኪዳን አልከን። ገብረ ኪዳንና ገብረ እግዚአብሔርን ያለየህ ሰውዬ እንደገና ደግሞ መተህ የቃለ ሕይወት ቤተክርስቲያን አባል ነው ብለህ አልከኝ። የቃለ ሕይወት ቤተክርስቲያን አባል መሆኑንም አላወቅም። የትኛው ገጽ ላይ ምን እንደሚል አላወቅም። አንተ እነዚህ ፎቶ ትወዳላችሁ። ያው ፎቶ ነው የምታሳየው። ሰዎቹን እኮ አሳየን። የወንጌል አርበኞች ብሎ ያላቸው ጸሐፊው ማን ነው እያልኩ ያለሁት። ስሙ ኢዮብ ገብረ እግዚአብሔር ነው። የት ቤተክርስቲያን አባል ነው? የቃለ ሕይወት ብለሃል። የቃለ ሕይወት መሆኑን አምጣ። የሰርች በተን ካለው መጽሐፉን ሰርች በተኑን ፎቶ አታሳየን። ማን በላቸው? ማን ፎቶ አታሳየን? ፎቶ አታሳየን ብራዘር። ዚዊንግሊንግ ይፈልጋ ሰርች በተን ካና ይፈልግ። ቶሎ በል። የቃለ ሕይወት ቤተክርስቲያን አባል ለመሆኑ ጸሐፊው አፍጥ ነው አፍጥ ነው እንጂ እናንተም ጋር ገድል ትቀበላላችሁ ስትላል ነበር እንዴ? ባዮግራፊ አባቶች ይጻፋል። ባለፉት ትውልዶች የነበሩ የሉተር ባዮግራፊ አለ፣ እነ ጆን ካልቪን አለ፣ የሌሎች እነዚህ እንግሊዝ ብዙ አሁን በእኛም ዘመን ላይ ያሉ በቅርብ የምናውቃቸው የነበሩ ወደ ጌታ የሄዱ የህይወት ታሪካቸው ሊጻፍ ይችላል። መጽሐፍ ማለት ነው። ቤተሰቦቻቸው፣ ልጆቻቸው ቤተክርስቲያን ልታጽፈው ትችላለች። ግን የፈለገ ቢመጣ እዚህኛ ቤት ወንጌላውያኑ ጋር የፓስተር እንትና ትውልዳቸው በወለጋ ክፍለ ሀገር ነበር። አባታቸው እንትና ይባላሉ፣ እናታቸው ወይዘሮ እንትና ትባላለች። እና እሳቸው በተወለዱ ቀን ጨረቃ ለሁለት ተገመሰች፣ ታምራት ሆነ በሰማይ በምድር ደግሞ ውሆች ወተት ሆኑ ብሎ የሚል እንዲህ አይነት እንቶ ፈንቶ በኦርቶዶክስ ያለ አርቲ ቡርቲ እኛ ጋር የለም። ጨረቃ መገመስ አይደለም ለምን ዳንስ አትደንስም? ያንን አምጥቶ ጽፎ እኛ ቤተክርስቲያን መድረክ ላይ ቆሞ እንግዲህ ቡራኪያቸው ትድረሰኝ ጸሎታቸው ታግዘኝና እሳቸው በነበሩበት ዘመን መቼስ እንዲመሰላችሁ የኢትዮጵያ ተራሮች እሳቸውን በሚያዩ ሰዓት ላይ ይቦርቁ ነበረ ብሎ የሚል እንዲህ አይነት ግሳንግስ ተረት እኛ መድረክ ላይ አይነበብም። የትኛውም ጴንጤ ጋ ነው ብዬ የምልህ። አንቀን ነው ከመድረክ የምናወርደው እንደዚህ አነባለሁ ብሎ የሚለውን ሰውዬ ከመድረክ ቤቱ እዚህ የመግማሚያ ቤት አይደለም ብራዘር። የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የሚሰበክበት ቤት ነው። የአብና የወልድ የመንፈስ ቅዱስ የአምላካችን የእግዚአብሔር ምሕረት፣ ቸርነት፣ በጎነት፣ ዘላለማዊ ፍቅሩ፣ የጸጋው ባለጠግነት የሚሰበክበት ቤት እንጂ የና አቶ ጦና የና አቡነ መገርሳ የና አቶ ደመላሽ የህይወት ታሪክ ከተነበበ በኋላ በሉ እንግዲህ በእነዚህ አባቶች መቃብር እመኑ፣ መቃብራቸውን ስታምኑ ትውልዳችሁ ይድናል የሚል ነገር የለም። ስለዚህ የቃለ ሕይወት ቤተክርስቲያን አባል ነው ብሎ ያለው ሰውዬው ውሸቱን ነው ማለት ነው። አቶ መልካሙ ገብቶ
ይዋሻል። ያው ገና ከመጋረጃ ወጣ። መሯሯጥ ነው እንግዲህ የተያዘው ማለት ነው። ሌላ መጽሐፍም ላወጣልህ ነው የገባሁት። ይሄኛውን አምጣ። የቃልህ ይኸው በቃ አሳየው እኮ አትጩህ። የቃልህ ቤተክርስቲያን አባል መሆኑን የሚያሳየውን አምጣ። ይኸው እንዳለ እየመሰከሩለት አምጣው። የት አለ ነው ያልኩህ። መስካሪዎቹን አይደለም የፈለግኩትኝ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ጸሐፊ ወንድም ያለ እኔን የሚዩት ያደረግኩ መጽሐፉ ላይ አስተያየት የሰጡ ሰዎችን ስማቸውን ብጠራ ብቻ የት ቤተክርስቲያን አባላት እንደሆኑ እናውቃቸዋለን። የምናውቃቸው አባቶችም ስለሆኑ ማለት ነው። ቀደማውን የሙሉ ወንጌሉን ቤተክርስቲያን ዶክተሩን ጠራ። እኛ መጽሐፉ ላይ አስተያየት የሰጡ ሰዎች የየት ቤተክርስቲያን አባል ናቸው እነማን ናቸው አይደለም የጠየቅነው። መጽሐፉን የጻፈው ሰውዬ ወይ ደግሞ የተረጎመው ሰውዬ የት ቤተክርስቲያን አባል ነው ያለ። ቃለ ሕይወት ብለኸኛል። የቃለ ሕይወቱን አምጣው። እንዲህ ነው ፊታችን አትቆሙም ብለን የምንላችሁ ለዚህ ነው። በል እንግዲህ ቁጭ በልና እኔ ያርኩ አሁን ነገር እኔ ያርኩ አሁን ነገር የቤተ ክርስቲያናችን አባል በጣም እስኪደንቁ እየነገሩለት ነው። ማን ነው ያለው? የተጻፈ አለ። አንተ ደግሞ የምታጣድፈኝ አንድ እኔ እንትን እላለሁ። ይኸው ሁሉ የእሱ የቤተ ክርስቲያን በደንብ መስከረውለት እነዚህ ሁሉ የጠየቁ የአንተ የቃለ ሕይወት ቤተክርስቲያን አባል መሆኑን ሳታውቅ ነው ውስጡን እንትን እንዳልል እኮ ጊዜ ይሄንን አንዴ እስክሪንሹት አድርግን። አትጮህብኝ። ውስጡን ካነበብከው ውስጡን ያነበበ ሰው የትኛው ገጽ ላይ የትኛው ክፍል ላይ እንዳለ ይነግራል። እኔ አሁን አንድ ገድል ባነሳ እዚህ አንድ ማዕት መጽሐፍቶቻችሁ አለ የእናንተ የኦርቶዶክስ ማለት ነው። አንዱን መጽሐፍ ባነሳው ያ ግለሰብ የት ሀገር እንደተወለደ ቤተክርስቲያኒቱ እዛው ጋር ስለጻፈች እናቱ ማን እንደምትባል አባቱ ማን እንደሚባል ምን ተጋድሎ እንዳደረገ ስለተጻፈ በገጽ በምዕራፍ ስላነበብኩት ቦታ ስለያዝኩኝ የት ቤተክርስቲያን ነው በየትኛው ገዳም ነው የታተመው ማን ነው የሚባለው ይሄ ጻድቅ ሰው የት አካባቢ ነው የተወለደው ብላ ቤተክርስቲያን ትላለች ብሎ የሚለውን በመረጃ ነው ማመጣልህ ሳትጠይቀኝ ማለት ነው። አንተ የቃለ ሕይወት ቤተክርስቲያን አባል ነው ብለህ አልክ። ሰውዬው የቃለ ሕይወት ቤተክርስቲያን አባል አይደለም። አስተያየት ሰጪ ወገኖችን ነው ለዝላለ ሁለት በሉ ያዙ። ቀደም ገብረ ኪዳና ገብረ እግዚአብሔርን ተምታታበት። አሁን ደግሞ የቃለ ሕይወት ቤተክርስቲያን አባል ነው አላገኘም። ሁለት እሺ፣ ግለጥና ውስጡ በዚህ መጽሐፍ እመኑ፣ በእነዚህ ሰዎች እመኑ፣ በእነዚህ ሰዎች መቃብር ሳሙ፣ የእነዚህን ሰዎች ፎቶ ይኸው እዚህ ፊት ለፊት የምታሳየውን ይህንን ስላድኖ አድርጋችሁ ብታስገቡት በእውነት የዚህ ወንጌልን ፎቶ ለፈውስ ጥሩ ነው፣ የማርቲን ሉተር ደግሞ ለበረከት ደግ ነው ብለን እኛ ወንጌላውያን አማኞች የጻፍንበትና እሱ የጻፈበትን ቦታ አምጣው። አዎ የወንጌል አርበኞች ናቸው፣ ወንጌል የሰበኩ በዘመናቸው። ፎቶ አታሳየኝ ብራዘር፣ የፎቶን እኮ አየን። እነዚህን ፎቶዎች በየቤታችሁ ስቀሉ። ፎቶቹ ይደንሳሉ፣ ይጨፍራሉ፣ ደም ያፈሳሉ፣ ወዝ ያፈልቃሉ፣ ዘይት ያፈሳሉ ምናምን ነገር ብሎ ያለው እና ልክ እናንተ እንደምታደርጉት እኛም እንደዛ እንድናረግ እነዚህ ጋር እዚህ ጋር በምታያቸው የወንጌል አርበኞች ተብለው በተባሉ የቤተክርስቲያን አባቶች አይ ቲንክ ወንጌላዊ ቤሊ ግርሃንምንም ያየሁት መሰለኝ ፎቶቸውን ከታች። አዎ በጣም ችግር የለም። ቦንኬም ይኖራል አይደል? ቦንኬም አለ፣ ከሉተርንም በፊት አሉ። በቃ ቴንኪው። ስለዚህ እነዚህ በሙሉ የምንቀበላቸው ችግር የለም። ካትሪኩን ማን ሁሉም አሉ። ጥቁር እንደውም ሳሙኤል እንግዲህ የመጀመሪያው ሳሙኤልም አለ። በሙሉ የምንቀበላቸው የወንጌል አርበኞች ናቸው። ኦኬ እነዚህን ፎቶ በግድግዳው የሰቀለ የሳመ የተሳለመ በስማቸው መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ በስማቸው ለተሰራ ቤተክርስቲያን ህንፃ ቤተክርስቲያን ጧፍ ዘቢብ ዣንጥላ የሰጠ በእውነት ምሬ ምርልሻለሁ ስማቸውን በሕይወት መጽሐፍ ጽፌ እጽፋለሁ ብሎ እንደሚል እንደናንተ አይነት ቀልድ የተጻፈ ካለ አምጣ። ከመጽሐፉ ላይ ገጽ ምዕራፍ ቁጥር ንገረን። ቶሎ በላፍጥ ነው ያኔ ተቀበላችኋል ብለህ ትለናለህ ማለት ነው። ቶሎ በላፍጥ ነው ገድል እናንተ ጋም አለ። የህይወት ታሪክ ነው። አሁን ከማን ጋር ነው? የህይወት ታሪክ ላይ ጻፍ ነው እንዴ? የህይወት ታሪክ ላይ ጻፍ ነው ከሱ ጋር የህይወት ታሪክ ላይ አድመጠኝ። የህይወት ታሪካቸው ላይ ጻፍ ነው እንዴ? ብራዘር ወንድማችን እኮ ቦንኬ በቅርብ ነው የሞተው። መጥቶ ኢትዮጵያ ድረስ ያገለግል የነበረ ሰው ነው ወንጌላዊ ቦንኬ። ወንድማችን ወንጌላዊ ቤሊ ግርሃም አሁን በቅርብ ነው ያረፉት።
በልጃቸው የተጀመረ የወንጌል ስብከት በባለፈው የጀማ ስብከት ኢትዮጵያ ውስጥ ኮንፈረንስ ተዘጋጅቶ ነበር። የምንቀበላቸው አገልጋዮች ናቸው፣ ሁለቱንም ሌሎቹንም ጭምር ማለት ነው። እኛ ወንጌላውያን አማኞች የምንቀበላቸው እግዚአብሔር በእነሱ ትልልቅ ስራ የሰራ ሰዎች ናቸው። አሁን በቤሊ ግርሃም እመኑ ብላለች ወይ? የኛ ወንጌላውያን አማኞች አምጣ ከውጭ እስከ ሀገር ድረስ እመኑ፣ የእሱን መቃብር ሳሙ፣ የእሱን መቃብር ተሳሳሙ። በስሙ የጻፈውን መጽሐፍ የደጎሰ ያስደጎሰ ያነበበ ያስነበበ ተቀምጦ የሰማ የ40 ዓመት ኃጢአቱ ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብሏል። እናንተም ጋር ገድል አለ ብለሃል። አምጣ። ባዮግራፊያቸው ላይ ጻፍ ነው እንዴ? ይጻፋል እንጂ ይጻፋል። ባዮግራፊ የማንም ሰው ይጻፋል። ላይጻፍ ነው ይጻፋል። የተጻፈውን ታዲያ ገዝታችሁ ሳሙት ተሳለሙት ብላለች ቤተክርስቲያን አላለችም። መረጃ ካለ አሁን ይኸውልህ ከእሱ ጋር የጀመርነው አሁን አንተ ከእሱ ጋር የጀመርነውን ነገር ወደ ሌላ ቀየርከው። ከእሱ ጋር አንዳንድ አሁን ያንን ነገር ነው ያነሳው። ያ ነገር ልክ አይደለም። ምንድን ነው ያነሳው? አሁን አንድ ጊዜ ከእሱ ጋር እንጨርስና ወደ አንተ ልምጣ። ወደ ሌላ ሀሳብ ውስጥ ነው። ያው ገድል አለ። አንድ ጊዜ ከእሱ ጋር አገናኘኝ። ስለ ቅድሙ ነገር ከኔ ጋር ነው የምትቀጥለው። ቢኒያ ወንድምነት ስለ ቅድሙ እናውራና ከዛ በኋላ ለዛ መልስ ልሰጠው። ገድልም እንደዚህ እዚህ ይነገራል አልኩት። ከኔ ጋር ነው የምታወራው። አውራ ከቢኒያ ምን እናውራ ከአንተ ጋር ቅድም የጀመረው ሰምቻለሁ እኮ በቃ ከኔ ጋር እናውራ። በቃ ምንድን ነው ከአንተ ጋር ለምንድን ነው መጽሐፍ ያመጣው? ጴንጤዎች ጋር ገድል አለ ብለህ አይደል ያመጣው? አለ እኮ እንደ አርበኛ ማለት የነሱ ታሪክ አንድ እንደ ተጻፈው አምጣው፣ አንብበው። የነጋሶ ጊዳዳ አባት ደግሞ ታሪክ በጣም መድኃኒዓለም ያንጋድህ ብያለልህም። አሁን የተጠየቅከውን አምጣ። ኦኬ። በእርግጥም ራስን በራስ ስለተንጋደርክ ማለት ነው። የአቶ ጊዳዳን አድምጠኝ። እኩል አታውራ። ማን መልካሙ የአቶ ጊዳዳን የዶክተር ነጋሶ ጊዳዳን አባትም ይሁን የነ ሌሎችንም አባቶች እኮ ጠራውልህ። ኦኬ። ስንት አባቶች አሉ በቃለ ሕይወት ቤተክርስቲያን፣ በምስር ክርስቶስ፣ በመካነ ኢየሱስ ትልልቅ አባቶች ማለት ነው። አሁን የዶክተር ነጋሶ ጊዳዳን አባት አዎ የመካነ ኢየሱስ ቤተክርስቲያን አባት ናቸው። የኛ የወንጌላውያን አባት ናቸው። አሁን ስለሳቸው የተጻፈ ካለ አምጣ። የተስፋዬ ጋቢሶ የጋቢሶን አባት ማለት የተስፋዬ ጋቢሶን አባት የተጻፈ ካለ ገድላቸው ነው። እመኑ፣ ታመኑባቸው። የና አባባ ኬዳሞን ከቃለ ሕይወት ቤተክርስቲያን አልፈዋል፣ ወደ ጌታ ሄደዋል። እነዚህ አባቶቻችን አሉ ነበሩ በዚህ ምድር ላይ ማለት ነው። ኦኬ። ባዮግራፊያቸው ተጽፏል። በባዮግራፊያቸው ግን ሙሉ ወንጌል ቤተክርስቲያን የተስፋዬ ጋቢሶን አባት ማለት ነው አባባ ጋቢሶን ሙሉ ወንጌል ቤተክርስቲያን እመኑ ብላ ከሆነ አምጣ ባዮግራፊያቸውን። እንደ ገድል እመኑ ብላ ከሆነ የአባባ ኬዳሞን ቃለ ሕይወት እመኑ ብላ ከሆነ አምጣ። የዶክተር ነጋሶ ጊዳዳን የአቶ ጊዳዳን እመኑ ብላ ከሆነ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመጽሐፋቸው ታመኑ፣ በመቃብራቸው ታመኑ። የመቃብራቸውን አፈር በጥብጣችሁ ጠጡ፣ ተቀቡ፣ ተቀባቡ። ልጆቻችሁን እስከ 16 ትውልድ እምራለሁ ብሎ እንደናንተ የጻፈ ካለ አምጣ። ቅድም ገድል አላችሁ ብለህ ስላልከን ማለት ነው አምጣ። የምታወራው ከኤርምያስ ጋር ነው። ቶሎ ናዳም እኮ በቃ አሁን ዋናው እኮ መኖሩን ካመንክልኝ እንቀጥላለን፣ ችግር የለም። በእነሱ መኑ ምናምን የሚል ክርክርም አልፈጠርንም። በቃ አሁን የሰዎች ታሪክ የሰዎች ገድል አለ። ኦኬ። ከዛ ውስጥ አንተ አይተህ በጣም ብለህ የምትቀበለዋለህ፣ ማትቀበለዋለህ። አለቀ። አሁንም ዋናው እሱ ላይ አይደለም። እኔ አሁን ታምናላችሁ አላልኩም። እኔ በዛ ታምናለህ በምን አላልኩም። ገድልና ታሪክ አለ ነው ያልኩት። የታለ ገድላቸው? የታለ ገድላቸው? ሞታ ካንሳ ምን መካነ ኢየሱስ ቢያስ እኔ እኮ አሁን እንዲህ ስትለኝ እኔ አሁን የመጣሁት እዚህ ጋር እንትኑን አነሳልኝ። ምን አሁን አንተ የለም ብለን እንትን ልትል ነው? እኔ የነጋሶ ጊዳዳ አባት አይነ ስውር ነው። እኔ እሱን ይኸውልህ ገድልና ተአምር አንተ ጋር ብቻ ሳይሆን የትም ዓለማዊ እንትንም አለ። መልካሙ አሁን የትኛው የህይወት ታሪክ እኮ ነገ በቲክቶክ እንዲህ ሲያደርግ ነበር ተብሎ ይጻፍልሃል። እኩል አታውራ። መጽሐፉ አለኝ አልከን። ከቢኒያ ወንድምናት ጋር ስታወራ እኮ እየሰማሁ ነበር። አድምጠኝ አልኩህ። የነጋሶ ጊዳዶን መጽሐፍት አንብቤ እሺ፣ እኔ ሚዩት ያደረኩ እንግዲህ ሚዩት አድርጌ እንድቀጠል ክፍል። ምክንያቱም ስራ ጠብቀህ ብታወራ ደስ ይለናል። አለኝ አልክ መጽሐፍ። ቅድም ሲጠይቅህ እሱ ስለ ማርያም ሲጠይቀን ይሄንን አላምነውም አልቀበልም ብላል። ሶሪ ግን ሚዩት ስላደረኩ ተደማምጠህ ብታወራ ደስ ይለኝ ነበር። እኔ ካወራው በኋላ አንተም የፈለግከውን ደቂቃ ወስደህ አውራ። ስታወራ ግን በመረጃ አውራ፣ በጠላቻነት ላይ አታውራ።
እኛ የወንጌላውያን አማኞች የማንንም ግለሰብ ገድል ወይ ባዮግራፊ የምናምን ፎቶቸውን የምንስም የምንሳለም መቃብራቸውን የምንተሻሽ እንደናንተ መቃብራቸው ላይ ሄደን የምናድር የመቃብራቸውን አፈር እየበጠበጠን የምንጠጣ ከአጽማቸው ጋር የምንተሻሽ አይደለንም እንደናንተ እንደ ኦርቶዶክሳውያን። እናንተ ግን ከአጽም ጋር ተሻሻላችሁ፣ ከደረቅ አጽም ጋር አሳያለሁ። በመጽሐፍም በቪዲዮ ዋሻ ውስጥ አሳያለሁ ያው ማለት ነው ሳሳይ። ኦኬ እናንተ የመቃብር አፈር በጥብጣችሁ እንደምጠጡ እኛ የእነሱን የመቃብር አፈር በጥብጣን አንጠጣም። አዎ አባቶቻችን ነበሩ፣ የወንጌላውያን አማኞች አባቶች ነበሩ። ግማሾቹን በህይወት ደርሰንባቸዋል እንደና አባባ ቄዳሞ አይነቶቹም ማለት ነው። ሌሎቹን ግን ሳንደርስባቸው ሞተዋል፣ ወደ ጌታ ሄደዋል፣ አንቀላፍተዋል። የዶክተር ነጋሶ ጊዳዳን አባት የወንጌላዊት መካነ ኢየሱስ ቤተክርስቲያን እመኑት አለች፣ ተሳለሙት አለች መቃብሩ። እናንተ በገድላችሁ ላይ እንደሚባለው ማለት ነው። ደብረ ሊባኖስ ሄዶ የወደቀ ፍርፋሪ በላ ይጸድቃል ተብሎ እንደተባለ የዶክተር ነጋሶ ጊዳዳ አባት መቃብር ላይ ሄዶ የተሻሸ በእውነት 22 ትውልዱ ይማራል አለች ቤተክርስቲያን? አላለችም፣ አትልምም። ብትልም አንቀበልም። የትኛውንም የወንጌላውያን አማኞች ጥሩ አንቀበልም። አለቅልቀን ነው የምንደፋው። እንዲህ አይነት እንቶ ፈንቶ ቡቱቱና ድርቶ የሚሰበክበት ቤት አይደለም የኛ ቤት። የተሰቀለው የአብ ልጅ የዳዊት ልጅ ኢየሱስ ነው የሚሰበክበት። በመለኮቱ ደግሞ ከአብና ከመንፈስ ቅዱስ ጋር እኩል ስለሆነ የጌታ አምላክነት ምሕረትና ቸርነቱ ነው የሚሰበክበት። ስለዚህ ጴንጤዎች ገድል ያምናሉ ብለህ መተህ ደግሞ የምታወራው ጴንጤዎች ጋር ነው፣ እኛ ጋር ነው ሄድ መተህ የምታወራው። ግባባው ማለት በቃ አትፈልግም ማለት ነው። ማለት ሰዎች መጥተው እንትን ማለት አትፈልግም። እኔ አሁን ጴንጤዎች ገድል ያምናሉ እንደዚህ ምናምን አልኩኝ። አንተ የፈለግከው ቢኒያምን ነበር ያለው ቅድም ከቢኒ ጋር ነው አልኩኝ። ታምርና ገድል አለ ላሳይ አልኩት። ያው የእነንትናን አመጣው። ለምን ምንድን ነው ጥቅም? ሄድኩኝ እኔ አሁን ጥያቄ ሄዳለሁ። አንድ ጊዜ መጽሐፉ ለምን ነበር እሺ ጥያቄ ሄድኩኝ። ምንድን ነው ጥቅም? ገድል እናንተም ጋር አለ አለ ነው ያልኩት። ገድል ታምናላችሁ ገድል ታምናላችሁ ብላላ። ከዛ አንጻር እኮ ነው የሄድከው አካሄድ። ገድልና ታምራትም ይኸው አለ እናንተ ጋር አለ ማለት ልክ እንደናንተ እንደ ኦርቶዶክሱ ማለት ነው። አሁን እንደዚህ አይነት እኔ ለምን እንደሆነ ታውቃለህ? በብዙ ነገር ለመወያየት ከመጣሁ አወያይ ሀሳባችሁን። ይኸውልህ አንድ ሰው እዚህ ስመጣ ማንንም ወክዬ አይደለም እመጣው። እኔ አሁንም ኦርቶዶክስን ምናምን ወክለ ምናምን የሚባል ነገር ያለ እንደዚህ አይነት ጨዋታ ልጅ የእነሱና የአንተ ችግር ነው። ተወክላላ እኔ አያገባኝም። እኔ እነሱ ታችም የሆነ ነገር አይደለም ያወራ ነው። ተወክላላ የእግዚአብሔርን ቃል አንድ ሰው ገድላትና ድርሳናትን የማይቀበል ከሆነ ገድላትና ድርሳናትን ካልተቀበለ ኦርቶዶክሳዊ ተብሎ ሊጠራ አይችልም። ኦርቶዶክሳዊም አይደለም። ማን ያለው? ይሄንን ማን ያለው ይለኛል እንዴ? ኦርቶዶክስ ነው ያለው። ይኸው እንግዲህ ታዲያ ለምን አልተባረሩም? የምናውቃቸው እዚሁ ቲክቶክ ላይ የምናውቃቸው ለምንድን ነው የማይባረሩት? አንቀበልም ብለዋል። አንተ አልቀበልም ስላልክ አንተው መድረክ አውደ ምሕረት ይሰጥሃል። የምኑን አልቀበልም እንዴ? ያው ተሰጣቸው እኮ። ቀሲስ እኮ አሜሪካን ሀገር ብቻ ሳይሆን እዚህ የሚያገር ያሉ የሚያስተዳድሩ ናቸው። እሳቸው ራሳቸው የሚመሩት ቤተክርስቲያን ያለው ምን አዳምጠኝ። እሳቸው እንደፈለጉ ነው የሚያደርጉት። እሳቸው የሚያካሄዱት ለምሳሌ አንተ አሁን ይኸውልህ፣ ቆይ ወንድም ከርዕስ እየወጣ ነው። ልታሳየው የዶክተር ነጋሶ ጊዳዳ ልጅ የጻፈው አለ ገድል እናንተም ጋር አለ የሚል ስላልክ ገድል መኖሩ ብቻ ሳይሆን በቤተ ክርስቲያን ደረጃ የምንማርበት ትምህርት የሚሰጥበት እናንተ ጋር እኮ ትምህርት ይሰጥበታል፣ ሰው ይቀበለዋል። ቅድም አሁን ኤርሚ ብዙ ሄዱበታል። አሁን አልፋ ካልሆነ በስተቀር ማለት ምን ተምረሃል? ቴዎሎጂ አልተማርኩም። ካልተማርክ ሁሉ ብዙ ታሪክ እንደውም አብዛኛው የምትማረው የሰዎች ታሪክ ነው። በቤተ ክርስቲያን የት የምትማረው ቴዎሎጂ የምትማራቸው በጠቅላላ እና አሁን አንድ ወንጌል አማኝ አንድ ወንጌል አማኝ ለመባል ቴዎሎጂ መማር ግዴታ አለበት?
እኔ እኮ ስላልከኝ ነው እኮ የለም አለበት ወይ ነው? አይ ቀጥታ የለም አይሰጥም ስላልክ እኮ ነው። አብዛኛው የሰዎች ታሪክ ቴዎሎጂ መማር አንድ ወንጌል አማኝ ተብሎ ለመጠራት ቴዎሎጂ መማር ግዴታው ነው። እኔ ይህንንም እኮ እንትን ማለት ሰው ነው። ሰዎች የምስራች ክርስቶስ ይማራሉ። አንተ ስላልክ እኮ ነው። ቴዎሎጂ መማር ቢኒ አንተ ስላልክ አንድ ጊዜ ታሪክ አንማርም ስላልክ ነው። ታሪክ እዛም ትማራለህ። ታሪክ ማነው አንማርም ያለ ታልከኛ ቤተክርስቲያን ያሰጥም ሲል ሄድና ቴዎሎጂ ብትሄድ ትልቅ ሰው ነህ እኮ። እኔ የሚዩት ያደረኩትኝ እዚህ ጋር እናብቃና ዋናው የሚያወራው ነገር ካለ መልካሙ። አየህ፣ ተላላጥክ፣ ተገባበጥክ፣ መጽሐፍት አለኝ አልክ፣ አወጣኸው። አድመጠኝ። ማን እንደጻፈው እንኳን የሰውየውን ስም እንኳን ገብረ ኪዳንና ገብረ እግዚአብሔርን እንኳን አለየህም። እንኳን ማይክ ከፍተህ አታውራ። ወደ መጽሐፍ ቅዱስ እውነት እንድንመጣ ማለት ነው። ኦኬ። ስለዚህ የድሃ ጸልሳ ሊሆን ይችላል። መክሲጋ ነው። እኩል አታውራ። እሺ፣ እሰጥሃለሁ። ኦኬ፣ ማለት አንተ እኮ ነው አቋርጠህ የገባው። ማለት ምንድን ነው ጥቅም? በቃ አሁን አወራ እስካሁን ድረስ ገለባ ነገር እስካሁን ገለባ ነው ያወራው። አንተ ነህ መቼ አስወርተህ ነው? መቼ ታስወራና እታች ውረድ። ገለባ ነገር ነው ያወራው። ዝም ብለህ ጩኸት ብቻ ማለት ነው። ያመጣኸውን እንኳን መጽሐፍ የጴንጤ ገድል ነው ብለህ ያመጣኸው መጽሐፍ የወንጌል አርበኞች ብሎ አንድ ግለሰብ በትርጉም የጻፈው መጽሐፍ ነው ያመጣኸው። ይህ ሰውዬ የጻፈው ሰውዬ እንኳን የየት ቤተክርስቲያን አባል እንኳን እንደሆነ አታውቅም። በቤተክርስቲያኒቱ ፍቃድ የቃልዮት ቤተክርስቲያን አባል ነው አልከኝ። አሳየኝ እንኳን ብዬ ስልህ ጸሐፊው ይህንን መጽሐፍ ተርጓሚው የቃልዮት ቤተክርስቲያን አገልጋይ እንኳን ለመሆን ኤቪደንስ የለህም። ኦኬ፣ በግለሰብ የተተረጎመ ነው ማለት ነው። የውጭ መጽሐፍት ሆኖ ግን በግለሰብ የተተረጎመ ነው። እነዚህ በመጽሐፍቱ ፒክቸር ላይ የሚታዩት በሙሉ በወንጌላውያን አማኞች ዘንድ ታዋቂ የነበሩ በነበሩበት ዘመን ጌታን ሲያገለግሉ የነበሩ ሰዎች ናቸው። ኦኬ፣ የእነሱን ባዮግራፊ በአንድነት ተሰብስቦ የት እንደተወለዱ፣ እድገታቸው ምን እንደሚመስል እንደነበር፣ እናታቸው፣ አባታቸው፣ አገራቸው የት ነው፣ ጌታን እንዴት እንዳገኙ፣ በእግዚአብሔር መንግስት ውስጥ እንዴት እንዳገለገሉ፣ እግዚአብሔር በጸጋ እንዴት ይጠቀምባቸው እንደነበር፣ በቃ ይሄን የተጻፈው ብራዘርዬ። መጽሐፉን እንኳን ማንበብ አይጠበቅብኝም። ካስፈለገ መጽሐፉን አምጥቼ አነባዋለሁ። በቃ እንዲህ ነው የተጻፈው። ባዮግራፊ ማለት ነው። ታሪካቸው ነው የተጻፈው። ስለ ካትሪን ኩልማን ባዮግራፊ ለማንበብ እኮ የግድ አንተ የተተረጎመ መጽሐፍ ማየት የለብህም። እኔ በውጭ ዓለም ላይ ስለምኖር ዌብሳይት ላይ ቢገባ ማንም ሰው የሚያገኘው ነው። ካትሪን ኩልማን ማን እንደሆነች፣ በስንተኛው ዓመተ ምህረት እንደተነሳች፣ ከስንት እስከ ስንት ዓመተ ምህረት ድረስ እንደአገለገለች ሁሌ የምሰማው ነው ዩቲዩብ ላይ ማለት ነው። ኦኬ፣ የእሷ መጽሐፍ ግን ገድል ነው ተብሎ በጴንጤ ቸርች ሲነበብ ይታያል። በፍጹም አይነካንም እኮ አልኩ፣ አይነካንም። አይነካንም። ኦኬ፣ አይነካንም። እንደ ኦርቶዶክስ ግብስብስ ነገር አንቀበልም። እናንተ ጋር ነው አርቲ ቡርቲ የሞተ የማንም የአረብ ሙትቻ ከነጭም ሀገር የመጡ ሙትቻዎች በሙሉ የሚመለኩት እናንተ ጋር ነው። ገድላቸው ላይ እንደዚህ ተብሎ ተጽፏል። ጥፍራቸውን እሰሩ፣ ፀጉራቸውን እሰሩ፣ ፀጉሯን ካሰርክ፣ ፀጉሯን ከያዝክ፣ ፀጉራቸውን ካሰርክ እየተባለ ብሎ የሚል ትምህርት ማለት ነው። ይቅርታ ጉንፋን ይዞኛል ወገኖቼ። እና መረጃ አምጣን የተባልከው የዶክተር ነጋሶ ጊዳዳ አባት እንኳን ባዮግራፊውን እንኳን አላመጣህም። መጽሐፉን ገና እኛ ጋር ነው ልታነብ የፈለገው። ስለዚህ እንደዚህ ዝም ብሎ ጩኸት ብቻ ማለት ነው። ጩኸት አይሰራም። በመረጃ የሚያወራ ሰው ካለ ይምጣ። የለየልኝ ጴንጤ ነኝ አልኩ። ኦኬ፣ እዚህ ፔንቴኮስታሉ የሚባለው አጠቃላይ ወንጌላውያኑ ጋር የሚባለው ጋር የሰው ባዮግራፊን አንብበን በእውነት በረከታቸው እንዲደርስብን ይህን መጽሐፍ በቤቱ የጻፈ
ያስቀመጠ በዋቃው ስራ ያደረገ ሰላቢ አይገባበትም። ጎተራ ውስጥ ብታስቀምጥ አይጥና ሌሎችም አይደርሱበትም። ለሳቸው በተገባላቸው ቃል ኪዳን መሰረት ወረርሽኝ በቤታችን አይገባም የሚባል እንደዚህ አይነት አርቲ ቡርቲ ነገር የለም። ይሄ ቤት በጣም ሰላም ነው ብራዘር። የወንጌል አማኙ ቤት ከተረት የጸዳ ነው። ተረት አወራለሁ ብሎ ቢል አንቀን የምናወርደው እኮ አልኩ። ቤቱ ባለቤት አለው። እናንተ ናችሁ እንሸላሊት ደነሰበት ቤቱን፣ ጉርጥ ጨፈረበት፣ አይጦች ተዝናኑበት። ይሄም የሆነው የእናታችን የወለተ ጊዮርጊስን መታሰቢያዋ ዝክሯ ስለቀረ ነው ብላችሁ ትላላችሁ እንዴ? ቄሶች እኮ ብራዘር ብልጥ ናቸው። እኛ እንደ ኦርቶዶክስ ቄሶች ብልጦች ብንሆን ይሄ ሁሉ ብዙ ፓስተር ቀጫጫ ባልሆነ ነበር። ብዙ አገልጋዮች ቀጫጫ እንደዚህ በአስማት የቆመ ፓስታ ባልመሰልን ነበር ከቅጥነታችን የተነሳ። እናንተ እንደምትጠጡት እኛም መጠጣት እንችል ነበር። ምክንያቱም ለነፍስሽ ነው እየተባለ ማለት ነው። እኛ ጋር በረታ ቢል እኮ የሚመጣልን ኮካኮላ ነው ከአምቦ ዋጋ። መካከለኛ ከሆነ ጆሊ ጁስ፣ ከዛ ካነሰ ግን ውሃ ነው የሚመጣልን። እናንተ ጋር እኮ በረታ ከተባለ የሚመጣው ቀንዶ ነው። የሜክሲኮ አረቄ ከደንበጫ እስከ ደብረ ብርሃን አረቄ። ውስኪው የት ሄዶ ኤርሚያስ? ነገር ውስኪው ወደ ጳጳሳቱ ጋር ነው የሚገባው። አሳያለሁ በቪዲዮ። እንዲሁ ዝም ብሎ እነዚህ ወሸከሬ የሆነው ቄስስ ያው ጠላ ምናምን ነገር ነው እያለ መጠጣት ነው። እናንተ ብልጥ ናቸው። አየህ፣ ኦርቶዶክስ በጣም ካህናቱ በጣም ብልጥ ናቸው። ሴቱንም ወንዱንም እንዴት ህዝቡን መብላት እንዳለባቸው ያውቃሉ። ግለሰቦችን ባዮግራፊ እኮ ጽፈው ነው። አሁን እንናገር ብለን ብንል በሪቨረንድ ቦንኬ፣ በቤሊ ግራም፣ እነዚህ አሁን ሁለት ወደ ጌታ ስለሄዱ በእነሱ እጅ እንደ ቅርቦቹም ማለት ነው፣ በአካልም ጭምር ስለምናውቃቸው በቅርብ ዓመታቶች ውስጥ የሞቱ በእነሱ እጅ የተደረገ ስብከተ ወንጌል እውነት ለመናገር በዓለም ላይ አለ? የወንጌላውያን አማኞች አለ? የለም። የለም እኮ ነው ብዬ የምልህ። በብዙ ሚሊየንስ ትውልድ በዓለም ዙሪያ ዞረው ሰብከዋል። ሲሰብኩ እርኩሳን መናፍስት በታላቅ ድምፅ እየጮሁ ከሰዎች ላይ ወጥተዋል። ይህም ብቻ አይደለም። በዊልቸርና በክራንች ላይ የሄዱ የነበሩ በጣም ብዙ ሰዎች ተፈውሰዋል። ቦንኬን እኔ ያውቃለሁ። በኦርቶዶክስ እያለው ኢትዮጵያ በመጣ ሰዓት ላይ ስንት ክራንች ነው የጣሉት። ጌታ ኢየሱስ በባሪያው እጅ አልፎ አድኗል ማለት ነው። ወደ እግዚአብሔር መንግስት ሰዎች እንዲጨመሩ ሆኗል። ወደ እግዚአብሔር መንግስት እንዲጨመሩ ሆኗል። እና በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በጀርመን ሀገር የሚኖር በትውልዱ ከዚህኛው ከተማ የሆነ ያው ከተማውን ስለማላውቀው ነው ቦንኬን ጀርመናዊ እንደሆነ አውቃለሁኝ፣ ግን በርሊን ይሁን ሌሎቹ ላይ ይሁን አላውቅም። ግን እዚህ ከተማ በተወለደበት ከእናታቸው ከወይዘሮ እንትናና ከአባታቸው ከእንትና ተወለዱ። እኛ አባት በነበሩበት ዘመን አጋንንትን በተሰጣቸው በቅድስናቸው እንደ ቅጠል ሲያረግፉት ነበር። እግዚኦ! እኔ ቀጥታ አልኩ ከዘራዬን ነው የማነሳው እንደዚህ ብሎ የሚል ቤንቴኛ ቤት ሰው በቦንኬ እጅ ጌታ ነው የሰራው። ጭርና ግልጽ። በፓስተሩም እጅ አሁን ጌታ ነው የሚሰራው፣ በወንጌላዊም እጅ ጌታ ነው የሚሰራው። እዚህ ቤት ሁላችን የማንጠቅም ባሮች ነን። እንደተሰጠን ጸጋና ጥበብ መጠን እናገለግላለን። ማዳን የእግዚአብሔር ነው።
እና እኛ አባት በነበሩበት ዘመን ከሀገራቸው አልፈው በየሌሎች ዓለማት ላይ እየተዘረጉ እያገለገሉ ዝናቸው የወጣ እውር አይናቸው የታወሩ ሰዎች በርተዋል፣ አንካሶችም ዘለዋል። በጸበላቸው ደግሞ የሚፈወሰው ህዝብ ቁጥር የትየለሌ ነው ብላ ኦርቶዶክስ ደብተል ከኛው ምድር ላይ የበቀለን የፈለቀን ውሃ የአቡነ አረጋዊ ነው ያለች። አቡነ አረጋዊ ማን ነው? አንድ ጣሊያናዊ ሶላቶ ነው። ግልጽ አይደለም እንደ አማርኛ ይሄ አንድ ጣሊያናዊ ሰውዬ ነው። እናሱ እዛ ቴላቴሊና ላዛኛውን ሲበላ የነበረ ሰውዬ እኛ ሀገር መጥቶ መድኃኔዓለም ከሌው ሀገር ከኢትዮጵያ ተራሮች ስር ያፈለቀውን ምንጭ እንዴት በጣሊያናዊ ሰውዬ ሰይመህ የአቡነ አረጋዊ ጸበል ነው ትለኛለህ? አንተ አታፍርም? በኢትዮጵያ ወንዝ በኢትዮጵያ ተራሮችና ኮረብቶች ላይ አቡነ አረጋዊ ነው እንዲያፈለቀው የአቦ ጸበል ይልሃል። አቦ የት ነው? የትም። ከግብፅ ሀገር ተነስቷል። ግብፅ አይደለም። ሲጀምር አቦ የሚባል ሰው ምድር ላይ ኤግዚስት ያደረገ ሰው አይደለም፣ አልነበረምም። 4 ነጥብ ዘግቼ ነው የማወራው። እንዳትነሳ አድርጌ ማለት ነው። ታሪክን በደንብ ስለበላሁት እና ማንንም ታዲያ ጣሊያናዊና አርመናዊ፣ ግብፃዊ፣ ሶሪያዊ፣ የመናዊ ሰብስበህ እኛ ጋር እንደ ወፍ ጎጆ ድርህን አትታታብንም ስልህ በጣጥሰን እንጥለዋለን። ለምን? ቀድመን እዛ ቤት ስላደግን። ጌታ ኢየሱስ በዓላማ ስላሳደገን ማለት ነው። በዓላማ ስላሳደገን ኤግዚስት አድርጎ የማያውቅ ሰውዬ ነው። ባዮግራፊ ተከሽኖ ማለት ነው። የሀገራችን ሰዎች ጨጓራ ስሟን ቀይራ ዱለት ሆና መጣች ተብሎ እንደተባለው መልኩን ቀይራ ገድል ብላ ተመጣም። አቦ የሚባል ሰውዬ እዚህ ምድር ላይ ኤግዚስት አድርጎ የማያውቅ ነው። ግን ምን ተባለ? በምናብ ስለተፈጠረ በግብፅ አገር ከኒሳ በምትባል ምድር ተወለዱ። በተወለዱበት ጊዜ ገና ከእናታቸው ማህፀን እንደወጡ ለአብና ለወልድ ለመንፈስ ቅዱስ ሰገዱ። ገና ከማህፀን እንደወጡ ማለት ነው። ከዚህ ከጨለማው ዓለም አውጥተኸኛልና ብለው ለአብና ለወልድ ለመንፈስ ቅዱስ ሕፃኑ ገና ከእናቱ ማህፀን ውልቅ ብሎ እንደወጣ ሰገዱ አላለችንም ኦርቶዶክስ። ከያ በኋላ ተሰገዱ በኋላ እናትየው አንስታ ጡት ልታጠባው አንስታ ወደ ጡቱ አስታረግ እናቴ ሆይ የጡትሽ ወተት ጾማለሁ ብለው እምቢኝ አሉ። ወይኔ ኤርሚያስ እንዴ እንደኔ አይነቱን ባላገር ገጠሩን ተጫውቱበት። ከተማው አንተ አዲስ አበባ ካሳንቺስ ተወልደህ እኮ አንድ ከጎጃምና ከትግራይ የመጣ ቄስ እኮ እንደፈለገ ነው እንደ ደብረ ብርሃን በግ የሚነዳህ፣ ያውም በተረት ዳር ያስልህ። እንደኔ አይነቱን ገጠሬውን ሲጫወቱበት ምንም ስለማላቅ አንተ ከተማ ውስጥ ተወልደህ ካሳንቺስ ቀበና ድልድይ አካባቢ ተወልደህ እኔ አዲስ አበባ ነው የተወለድኩት ውሃ ጠብሰን የበላን የቆላ ተንቢያ አራዳ ብለው እንደሚሉት ውሃ ጠብሼ የበላው ነኝ ብለህ የምትል ልደታ ከምባታ እያልክ ግራ ስታጋባን የምትለው ሰውዬ አንድ ደብተራ ነህ እንዴ እንደዚህ የሚጫወትብህ? ወይ ጌታ ኢየሱስ ከዛ ልታጠባው ስትል ሕፃኑ እናቴ ሆይ የጡትሽ ወተት ጾማለሁና አታጥቢኝ ብሎ አላት። ገና ከማህፀን የወጣ ልጅ ወጥቶ ምድር ላይ ሰገደ ይሉሃል አብ ወወልድ ወመንፈስ ቅዱስ። በሱ ተገርመን ሳናበቃ ከእናቱ ጋር ወዲያውኑ ወሬ ጀመረ። አየህ ይቆዝር ጀመር ወሬው። ምን ብሎ የጡትሽ ወተት ጾማለሁና አታጥሚኝ ብሎ አላት ሕፃኑ። እንዴት ይሆናል ብለህ ስትልሄን ማልቦ ነገር ዘይሳኖ ለእግዚአብሔር
ጌታ ኢየሱስ እኮ በማስቻየው እኔን ያኖረኝ በማስቻየው ነው። ጸጋን አብዝቶልኝ እንጂ አስቀድሞ ይደፉኝ ነበር አልኩ። እነዚህ መጽሐፍቶች ጠባይን ሁሉ እኮ ነው ቅይርይር ያደረጉብኝ። አንዴ ያስቀኛል፣ አንዴ ያናድደኛል። መጽሐፎች እናንተ በሀገር ደህና ተኝተህ ነው የምትነሳው። ገላትያ ኤፌሶንን እኔ አስቀድሞ ጌታ ስላበላኝ እንጂ አንተ በሀገር ደህና የተሰሎንቄን መጽሐፍ አንብበህ ትመጣልኛለህ። ጌታ ይመስገን ሃሌሉያ ብለህ የተከስተን መዝሙር ዘምረህ ማለት ነው። እኔ እዚህ መጽሐፍቶቹን ግብ ግብ ነው ለማንበብ። ውስጣቸው የተጻፈ ውሸት አንዴ ሲያስቀኝ፣ አንዴ ሲያናድደኝ፣ አንዴ ሲያስለቅሰኝ። ምን አለብሽ አንቺ እናቴ? ኤርሚያስ ቤት ሲከፍት መታችሁ ገስት ላይ ትቀመጣላችሁ ወይ ከታች ኮፒ ሊንክ ሸር ታደርጋላችሁ። በቃ እንዲህ ነው፣ እንደዚህ ነው የምንከርመው ከመጽሐፍቶቹ ጋር። የጡትሽ ወተት ጾም አለው ብሎ አላት እናቱን። ገና ከማህፀን የወጣ ህፃን ልጅ። አዎ፣ ስለዚህ አየት ጾም ስላለው ነው የእናቱን ጡት ያልጠባው። አቦ የሚባል በምናብ የተፈጠረ ተረት እኮ አልኩ። እኔም ጌታ ኢየሱስ ክርስቶስ ጠብቶ አደገ ተብሎ አልተጻፈም። ቃል በቃል በጡት ጠብቶ አደገ ተብሎ አልተጻፈም። ግን በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት ያድግ ነበር ይላል ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ። ጌታ እንደማንኛውም ሰው ከኃጢአት በስተቀር እኛን በነገር ሁሉ ስለመሰለን አጥብታ አሳድገዋለች ተብሎ የተጻፈ ባይኖርም እኔ ጠብቶ አደገ ነው ብዬ የማምነው ፋክት። እንደኛ በምድር ላይ ሲኖር እህል በልቷል፣ ውሃ ጠጥቷል። ስለዚህ ኢየሱስ ጾመኛ አልነበረም ማለት ነው የእናቱን ጡት ሲጠባ? እሺ የኢየሱስስ እንደዛ ጡት ጠብቷል ብሎ የሚል ቀጥታ የተጻፈ የለም ኤርምያስ አታምታታ ብላችሁ ካላችሁ እሺ እሱን ልተው። ይሄ ሁሉ ፍጥረት የሌሊት ወፍ እንኳን አጥብታ ነው የምታሳድገው አንተ ልጆቿን። እኛ ስንጠባ ያደግነው አንተም አንቺም ስንጠባ ያደግነው የእናቶቻችንን ጡት ስንመገምግ ያደግን ሰዎች እኛ ጾም ስለማናቅ ጾመኞች ስላልነበርን ያልጠባኑ። አቦ የእናቱን ጡት ያልጠባው ጾም አለ ብሎ ስላለው ነው። ስለዚህ የወተት ጾም ነው የተባለው በአቦ ታሪክ እንጂ በመጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ጾም ወተት ነው ብሎ ሲል አይታል? ወተት ጾም አለው ተብሎ ሲባል አይታ ታውቃለህ? እንጅሩ አለ ወይ? የለም። እንቁላል ጾም አለው ተብሎ ሲባል አይተህ ታውቃለህ? ተናገሩ እንጂ። ዓርብ ሮብ ጾም ነው ተብሎ የተባለበት አለ? የለም። ሄርሚዬ የጾሙን ስርዓት ሁላ እኮ ነው ያፈረሰው። አንድ ኦርቶዶክሳዊ የህፃን ልጅ ጾም እንኳን የሚጀምረው ቢያንስ 7 ዓመት ሞላው ነው። ይሄ ሰው እኮ በጣም መስማተኛ ሰው እኮ ነው እንዴ! እኔ እኮ በጣም ወንድሞቼ እናቶቼ፣ ሰውየው ሰው አይደለም ሲጀምር፣ አቦ ሰው አይደለም ያልነበር እዚህ ፕላኔት ላይ ያልነበረ በምናብ በጸሐፊዎች ምናብ ኤግዚስት እንዳደረገ አድርገው የጻፉት ነው። ገድሉን አንድ አይደለም 2 ገድሉን ነው ያነበኩት። በገዳሙም የታተመው በትንሣኤ ዘጉባኤም የታተመው 2ቱም ነው እጄ ላይ ያለው። ትችለዋለህ ስትገባ የመረጃ ናዳ ሳወርድብህ ማለት ነው ታዩታላችሁ። የግለሰቦች ባዮግራፊ ተብሎ የተባለው ኤግዚስት ያደረጉ የነበሩ ሰዎች አሁን አቡነ አረጋዊ ነበር ተብሎ ይታመናል። ጣሊያናዊ ነው። ጊዮርጊስ ነበረ ተብሎ ይታመናል። አገሩ እስካሁን ድረስ ግራ ነው የሚያጋባው። አንዴ ፍልስጤማዊ ነው ይለዋል፣ አንዴ እንግሊዝ ወታደር ነው ይለዋል፣ አንዴ አርመናዊ ነው ይለዋል። እኔ አርመናዊም ይሁን አፍጋኒስታናዊ፣ ኢራቃዊም ይሁን ሳውዲ አረቢያዊ፣ ማንም ይሁን ማንም ጊዮርጊስ የሚባል ሰውዬ ነበረ። አባቱ ማን ነው? ዞሮንቶስ ነው ዘረንቶስ የሚባል ማለት ነው። ዘረንቶስ የሚሆን ሰቫሊዮስ እሺ ምን አደረገ? ለእናንተ ለነፍሳችሁ ስራ የሚጠቅመውን ገድል ሲጋደል ኖረ ይላል። እውነትህን ነው፣ እውነትህን ነው።
ጊዮርጊስ ነው ለእኔ ነፍስ የሚጠቅመው ነገር ሲጋደለ ይኖረው። ምን ተጋደለ ብለህ ስጠይቅ ገድሉን እዛው ጋር ስታነብ 70 ሰዎችን በእሳቱ ከአምላኩ በጸሎት እሳት ለምኖ ከሰማይ አዝንቦ ፈጃቸው፣ ገደላቸው 70 ነገስታትን። ዝቅ ብለህ ቀጥለህ ደግሞ ስታነብ 50 ሰዎችን እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ በተቀመጠበት ፈረስ ላይ ሆኖ በሰይፍ እያጨደ ገደላቸው ይላል። ይሄ ነው ለኤርሚያስ ነፍስ የሰራለት ተጋድሎ። ለነፍሳችን የሚጠቅመውን በጎ ነገር ሰርቷል ይላል። አይ ሲቆይ በቃ ወደ ተክለ ሃይማኖት ልሂድ ብለህ ከጊዮርጊስ ወደዛ ልሂድ ብለህ ደግሞ ተክለ ሃይማኖት ጋር ደግሞ ስትሄድ ተክለ ሃይማኖት ለነፍሳችን መብል ነው ይላል። ገና መግቢያው ላይ የነፍሳችን ስንቅ የነፍሳችን መብል ተክልዬ ጻድቁ ገደል እንዳከርማ የሚሰነጥቁ ምናምን ነገር በኋላ በምን እንደሚሰነጥቁት በድማሚት ወይስ በተሰበረ እግሩ? ማን ነው እግሩን የሰበረው? ለእናንተ ኤርሚያስ ሲጸልይ ነው 7 ዓመት አሉን። እውነትህን ነው። አዎ ናና አባ ዮሐንስ ዘጸገሮ ገድል ላይ ዮሐንስ ጨጌ ዘጸገሮ ገድል ላይ የአቡነ ተክለ ሃይማኖትን እግር የቆረጠው ሰውዬ ስሙ ተጽፏል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ በአሰቃቂ ሞት ገድለውታል። የኦርቶዶክስ እምነት ተከታይ የነበሩት በአሰቃቂ ሁኔታ ገድለውታል። የአባታችንን እግር ማቆርጠህ አንተ በሰላም አትኖርም ብለው ማለት ነው። መርሲ ያለሻ ድምፅ አሰሚ እንዳያወርደ ወይ አለው ወገኖች ስልክ ገብቶብኝ ነበረ። እናስ ማን ነው በለስት አቡነ ተክለ ሃይማኖት ለእናንተ ለነፍሳችሁ የሚጠቅመው ነገር አደረገላችሁ። ስለ እናንተ 7 ዓመት ሲጸልይ እግሩ ተቆረጠ ተብሎ የተባለ ወንድሞች እናቶቼ ልብ ብለህ ስማኝ፣ ሪከርድ አድርግ። እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር ሳይቀር በተለይ ደቂቀ እስጢፋኖስ በሕግ አምላክ ብሎ የሚለው የፕሮፌሰር ጌታቸው ኃይሌ መጽሐፉ እጄ ላይ አለ። እሱ ታሪክ እስኪ ይነበብ። ዲያቆን ዳንኤል ክብረት የጻፈው ኢትዮጵያዊ ሱራፌ ብሎ በሚለው የአቡነ ተክለ ሃይማኖት ታሪክ ላይ እስኪ ይነበብ። መጽሐፉ እጄ ላይ አለ። የአባ ዮሐንስ ዘጸገሮ ገድል እስኪ ይነበብ። የአቡነ ተክለ ሃይማኖትን እግር የቆረጠው ግለሰብ እንደሆነ ይናገራል መጽሐፉ። ታዲያ እዛ ተጣልቶ በፖለቲካ ያውም ፖለቲካ ማለት ነው የዛጉዌን ስርወ መንግስት ለመገልበጥ የተደረገ ጦርነት ላይ ማለት ነው የዛጉዌን ዳይናስቲ በላስታና በላሊበላው አካባቢ የነበረ በኢትዮጵያ ታሪክም በገድለ ላሊበላ በገድለ ተክለ ሃይማኖት በቤተ ክርስቲያኒቱ መጽሐፍቶች ሁሉ የተጻፈ ነው ማወራው ስል ብራዘርዬ በዳ ፖለቲካ ውስጥ እሱ ሲዋጋ ታዲያ ሰውየው እግሩን ቆረጠው። እግሩን የቆረጠውን ሰውዬ ግን በአሰቃቂ ሁኔታ ገደሉት። መጽሐፉ ነው የሚናገረው። እነዚህ የሰዎች ባዮግራፊ ተብሎ የተባለው ነው አሁን ዛሬ በቀይ በጥቁር እስክሪብቶ ተጽፎ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ የሳመ ያሳመ ሲነበብ ያደመጠ 22 ትውልዱ 50 ትውልዱ 40 ትውልዱ ይማርለታል። የማሐረ ነው የሳለ ነው የቀበነ ምናምን ነገር ብሎ በዚህ ጨርሰዋል ማለት ነው። አየ መጽሐፍ ቅዱስ ያላነበብንበት ጊዜ ስለነበረ ለሁሉ ነገር ነጠላችን አፍንጫችን ላይ አድርገን አሜን አሜን አባቴ በጸሎት ይርዱኝ ያግዙኝ በቃ ይሄ ነው። መጽሐፍ ቅዱስ ግን ሳንብ ብራዘር በገጠር አንዲት አለች ምንድነው በኦሮምኛ ስሟ ጠፋኝ ሶሎሊያ ነች። ሶሎሊያ ጅግራ ናት። በኦሮምኛ ሶሎሊያ ጅግራ ናት። ጅግራ የምትባለው ሶሎሊያ ያችኛዋ ቆቅ የምትባለው አይዶ ነው የምትረዱ ሰዎች ቆቅ ምን እንደምትባለው በኦሮምኛ ጠፋኝ ስሟ። በጣም ነቄ የሆነች የአሞራ ዝርያ ናት። ጎርቶ ነው የምትባለው ጎርቲ ነው የምትባለው አይዶ ነው። እንደየ አካባቢው የተለያየ ነው የሚባለው
ጎጎሪ ነው የሚባለው። ጎጎሪ ጎጎሪ ልክ ቴንክ ዩ። ጎጎሪ ቆቅ ማለት ነው። ቴንክ ዩ። በዚህ ነው የምትጠራው። እኔ የምትወለድኩበት አካባቢ ላይ ጎጎሪ ነው የምትባለው። እቺ ጎጎሪ የምትባለው በጣም ቆቅ ናት። እንትና እኮ ቆቅ ነው ይባላል። ለምን? ንቁ ናት። ጫካ ውስጥ ስላደግኩኝ እኔም እንስሶች ያሉበትን አካባቢ በደንብ አውቀዋለሁ። ደቡብ ምስራቅ ኦሮሚያ ክልል አርባው አውራጃ ውስጥ ነው የተወለድኩት ብራዘርዬ። ኦኬ ቆቅ ነው እንትና ከተባለ በጣም ንቁ ማለት ነው። እንትን ውስጥ አትገባልንም ራሱ ወጥመድ ውስጥ። ያቺኛ አይቱቺ ሶሎሊያ የምትባለዋ ጅግራ ጅል ነገር ነች። ዝም ብላ ነው መታ ትገባላለች የሚበላ ነገር። እቺ ግን አንድ እግሯን አንስታ ሌላኛውን እግሯን ለማንሳት የምትጠነቀቀው ጥንቃቄ ቆቅ የምትባለዋ ማለት ነው። አየህ መጽሐፍ ቅዱስ ስናነብ ቆቅ አደረገና እግዚአብሔር ላገኘሁት ነገር አሜን እንዳልል፣ ለተነበበልኝ ሁሉ ቃልዮት ያሰማልኝ ብዬ እንዳልል፣ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክ ነው፣ የዘላለም ሕይወት ነው ይላል። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል። ቴንክ ዩ ሎርድ። መጽሐፍ ቅዱስን ሳነብ የእግዚአብሔር የሆነውና የሰይጣን የሆነውን የዚህ ዓለም የሆነውና መንፈሳዊ የሆነውን ጽድቅ ያለበትና ኩነኔ ያለበትን እግዚአብሔር በቃሉ ብርሃን በልቤ ላይ ባለ ጨለማ የክርስቶስ የክብሩ ወንጌል ብርሃን ሲሰበክ ጴንጦቹ ሲሰብኩኝ አሜን ስል እንዴት እንደገባ ሳላቅ ብርሃን በልቤ ገባ። አንተ አሁን ቅድም እንዳልኩ በራሪ ነፍሳት እንደ ቆቆንኩኝ ማለት ነው። ኤርምዬ እልል በል የአባታችን የእንትና በረከታቸው ይደርብ። ያኔ አሜን 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 በሳቸው መጀን ነበር ነው። አሁን ግን ዝም ብለህ ወፈር ያለ አሜን በል እንኳን ብለህ ብትለኝ አልልም። አሰማኝ ቅዱስ ቃሉን በመጀመሪያ ስበክ። ስለተሰቀለው ስለ አብ ልጅ ስለ ኢየሱስ ክርስቶስ የምሰብክ ከሆነ እንሰማለን። እኔ ሆኑ ጴንጤ ወገኖቼ ጴንጤዎች ዝም ብለህ ላገኘው ዝም ብለህ አሜን አሜን በል አሜን ነው ይላሉ። ይመጡና ምን ተናግረህ ነው አሜን ብዬ የምለው? ተናገር እንጂ መጀመሪያ ለተናገርከው ነገር ነው አሜን የምለው። አሜን ማለት መስማማት ይሁን ማለት ነው። አሜን ነው ይላሉ አንዳንድ ጴንጤዎች የሚመጡና ዳርያዥ እህትዬ ምን ተናግረሽ ነው አሜን ነው ብለሽ የምትይኝ? አሜን የሚያስብለውን አሜን የሆነውን የእግዚአብሔር ልጅ ሰበኩ በመጀመሪያ። እዛ እንደዚህ ነበር ሲሉ ነው የነበረው። የሆነ በቀይ በጥቁር እስክሪብቶ የተጻፈ መጽሐፍ ያነቡልናል። አሜን በሉ ይሉናል። አሜን ጥያቄ እንኳን እንዳንጠይቅ በቃ ሰይጣን ያለ እውቀት ዕውርነት መጥቶናል። ቀድሞ በነበርኩበት ሃይማኖት ምንም በለኝ አሜን ነው የምልህ። ያኔ ኢየሱስ ጌታዬን የህይወቴ አዳኝና ጌታ አድርጌ ስቀበል ግን በልቤ ብርሃን ሲበራ እኔም አንተም አንቺም ነቄ ሆንን ማለት ነው። ማለት ቆቅ ሆነ እንደማለት ነው። ስለዚህ እስከዛ ጊዜ ጀምሮ ለተነገረው ነገር ሁሉ አሜን አንልም። የሰውን ባዮግራፊ ነበር እያነበቡ አሜን በሉ ሲሉ ነው የነበረው። አሁን አንልም። ለእኔ ብቻ እናንተ ወገኖች የወንጌላውያን አማኞች እኛ አንድ ገድለኛ ነው ያለን። የኔ አባት ስሙ ይባረክ። አንድ ገድለኛ ታሪካችን የለወጠ የቤተልሔሙ ሕፃን የዳዊት ልጅ የእግዚአብሔር ልጅ አንድ ገድለኛ፣ አንድ ዝነኛ፣ አንድ ሂሮ ነው ያለን። ሌላውን ጠራርጌ ዳር አስይዝልሃለሁ። አንድ ገድለኛ እሱም ጳውሎስ አይደለም። አንድ ገድለኛ እሱም ጴጥሮስ አይደለም። አንድ ገድለኛ ነው ያለን እሱም ሊቀ ነቢያት ሙሴ አይደለም። አንድ ገድለኛ ነው ያለን ስለኛ ከሞትና ከኃጢአት ጋር ሃሌሉያ የተጋደለ ሞትና መውጊያውን ሲኦልን ለዘላለም ድል የነሳ እሱ ነቢዩ ሳሙኤል አይደለም። አንድ ገድለኛ አለን እሱም የብሉይ ኪዳኑ ነቢይ ሚክያስ አይደለም። አዎ አባቶች ናቸው እነዚህ፣ ልክ ነው። አንድ ገድለኛ አለን እሱም ዮሐንስ አይደለም፣ የዘብዴዎስ ልጅ ሐዋርያው። አንድ ገድለኛ አለን
የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ አንድ ገድለኛ፣ አንድ ዝነኛ፣ አንድ ሂሮ አለን። ከሱ ወጪ የሐረር ሰው ይላል አበደን። ጥፍራቸውን ተነቀሉ ብልሃት በላይ መተህ አንገቱ የተቆረጠን እነ ያዕቆብ አሉ እኮ ሰማዕታት ከተባለ ሐዋርያት አንገቱን እኮ ቆረጠው ይላል። አንገቱ የተቆረጠ የዘካርያስ ልጅ በኤልያስ መንፈስና ኃይል የተነሳ ታላቁ ነቢይ ዮሐንስ አለ። ጌታን በስጋ በዮርዳኖስ ያጠመቀ ማለት ነው። የጽድቅ ሰባኪ አንገቱ ተቆርጦ በወጪት ነው የመጣው። አንተ ጥፍራቸው ተነቀለ ትለኛለህ? ዳርያስ ኮተታም ትውልድ መንፈሴን አታበሳቸው። ጥፍር ተነቀለ፣ ጥፍሯ ተነቀለ። ለምን አንገቷ አይነቀልም? ለምን አንገቷ አይነቀልም? አንገታቸው የተቆረጡ እኮ አባቶች እኮ ነው የምጠራለህ አንተ። ነቢዩን ዮሐንስን፣ ሐዋርያውን ያዕቆብን አዲስ ኪዳን ላይ እንኳን የዮሐንስን ወንድም የዘብዴዎስ ልጅ ታላቁ ሐዋርያ ከቤተ ክርስቲያን አዕማድ ከነበረው ገላትያ መጽሐፍ ምዕራፍ 2 ላይ ካሉት ከጴጥሮስና ከዮሐንስ ከወንድሙ ጋር አዕማድ የነበረው ያዕቆብ ሐዋርያው አንገቱን እኮ ቆረጠው ሄሮድስ። እሱ እንኳን አንገቱን የተቆረጠው ለኤርሚያስ ነው ብሎ አይልም። አንተዬ አንተ መጣ የአረብ ሽማግሌና አሮጊት ከትግራይ ከአማራ ከኦሮሚያ ከየትም ይውጡ አልኩ። እነሱን አምጥተህ ጥፍሯ ተነቀለ፣ ቅንድቧን ተላጨች፣ አንጎሏ ፈሰሰ፣ መቀመጫዋ ዞረ። የራሷ ጉዳይ አይመለከተንም። ይሄንም ባለመቀበላችን ደግሞ መናፍቅ ይሉናል እኛን መተው ማለት ነው። ምንድነው ያልከኝ አንተዬ? እኛ አንድ ገድለኛ አለን፣ አንድ ዝነኛ አለ። አንድ ዝነኛ የቤተ ክርስቲያን ራስ የማዕዘን ድንጋይ፣ ሃሌሉያ! የማዕዘን ድንጋይ የቤተ ክርስቲያን ራስ አንድ የተቀባ አለን። አንድ ነው ያልኩ፣ አንድ የተቀባ ጌታ አለን። በመንፈስ ቅዱስ በኃይል ቀባው ይላል። በሰው እንኳን አይደለም የተቀባው። የኔ አባት ኢየሱስ አንድ አለን። ለዚህ ነው የማናቸውም ባዮግራፊ ለእኛ ደህንነት አይሆንልንም። ከፀሐይ መውጫው እስከ መጥለቂያው ድረስ ሃሌሉያ የማይለወጠውን ቅዱሱን ወንጌል በእጃቸው አስይዞ ከፀሐይ መውጫው እስከ መጥለቂያው ድረስ ላካቸው ይላል። በየሄዱበት ቦታ ሁሉ የብሉይ ኪዳን ነቢያት የሞቱበትን አሟሟት በእውነት ስለ እናንተ ሲል አብርሃም ተንገላታ። ለእኛ እኮ ሲል ነው አብርሃም ግብፅ የወረደው። ሚስቱን ሳራን ለፈርዖን ሚስቴ አይደለችም ልጅ እህቴ ነች ብሎ አለ። ለእኛ ሲል እኮ ነው እንደዚህ ሆነው እያሉ የትኞቹ ሐዋርያት ናቸው ስለ አብርሃም እንደዛ ሲሰብኩ የነበረው? ለእናንተ ሲል ተጠማ ይስሐቅ። በእውነት ያሳዝናል የያዕቆብ መከራ። ዮሴፍ እንደዛ የተንገላታው እኮ ኤርሚያስ አንተ እንድትድን ነው አለ እንደ መጽሐፍ አላለም። ስለ እነዚህ እንዳልተርክ ጊዜ ያጥርብኛል ያለው የዕብራውያን መልእክት ጸሐፊ የኔ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ስለ እነዚህ እንዳልተርክ ጊዜ ያጥርብኛል ያለ የእምነት አባቶችን ጠርቶ ስለነ ጌዴዎን፣ ስለነ ባራቅ፣ ስለነ ዮፍታሔ፣ ስለነ ሳሙኤል፣ ስለነ ዳዊት ስለ እነዚህ እንዳልተርክ ጊዜ ያጥርብኛል አለ። አንተ ጊዜ ያጥርብኛል አለ። መነገር ካለበት እንደውም ስለ ጌዴዎን መነገር ነበረበት። ስለ ዮፍታሔ ሊያወራን ይገባ ነበር። የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ ነው ተብሎ ይታመናል። እንዴት አትነግረንም ስለ ዮፍታሔ? ከፈለክ ሂድና መጽሐፈ መሳፍንት መጽሐፍ ምዕራፍ 11 ላይ አንብብ ነው የሚለኝ። አንብቤዋለሁ። እና ምን ሆነ ነው እንደዚህ ችኩል ያልከው? የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ አሁን አዲስ ኪዳን ላይ ስለ ጌዴዎን አትሰብክም። አዲስ ኪዳን ላይ ስለ ዳዊት አይሰበክም። እንዴት ነው የማወራው? አዲስ ኪዳን ላይ ስለ ነቢዩ ስለ ሳሙኤል አትሰብክም። እውነት አሟሟቱና የሞተበት ምክንያት ብለህ አምጥታ አዲስ ኪዳን ላይ አትሰብክም።
አዲስ ኪዳን ላይ ስለማንም አይደለም ሰብከው። አዲስ ኪዳን ላይ የቤተ ክርስቲያን ራስ የማዕዘን ድንጋይ የሆነ ከሰማያት ሰማያት በአባቱም ፍቃድ በራሱም ፍቃድ ለሰው ልጆች በደልና ኃጢአት ሞትን ይቀምስ ዘንድ ከመላእክት አንሶ የነበረውን የክብርና የምስጋናን ዘውድ የተጫነውን ኢየሱስ እሱን ነው የምሰብከው። ይህንን የማይሰብክ የተረገመ ሰው ነው። ይህንን የማይሰብክ የተረገመ ቤተ ክርስቲያን ነው። ፋክት። ይህንን አይሰብክም ጴንጤ የተረገመ ነው። ይህንን አይሰብክም ኦርቶዶክስ የተረገመ ነው። ይህንን አይሰብክም ካቶሊክ የተረገመ ነው። የምሰብክ ከሆነ የተባረክነ። ጴንጤ ወገኔ ይህን ስለሚሰብክ ግን የተባረክንን። የግለሰብ ባዮግራፊ አምጥተ እኔ ላይ ታተክ እሁድ እሁድ ሰኞ ሰኞ ማክሰኞ ማክሰኞ ጠዋት ፀሐይ የሞኩ ዝንቤን እሺ እያልኩ ዘመኔን የበሉበት ያ ዘመን ይቆጨኛል። መነበብ ካለበት ገድለ ጊዮርጊስ ሳይሆን የዮሐንስ ወንጌል ነው እንጂ አንተዬ መነበብ ካለበት ገድለ አርሴማ ሲሆን ሳይሆን የማቴዎስን ወንጌል የታመኑ ቅዱሳት ሐዋርያት የዓይን ምስክሮች ከእሱ ጋር አብረው የበሉ ከመከራው ተካፋይ የነበሩ ያዩት የዳሰሱት ከእሱ ጋር የበሉ እነሱ የጻፉትን የሕይወትን ቃል መጽሐፍ ቅዱስን ቁጭ አድርገን ገድለ ጊዮርጊስ ይልልሃል። አነበብኩት እኮ ወንድም አለም ከንጉሱ ከዱድያኖስ ሚስት ጋራ ባልየውን አስወጥቶ አልጋ ላይ የተኛ ዱርዬ ነው ማለት ነው ገድሉ ላይ እንዳገኘሁት። ስለዚህ ጊዮርጊስ እኔ ጋር መጥተህ ሰማዕት ነው ብለህ ብትለኝ ዳርያዝ እልሃለሁ። ዳርያዝ እንዲህ አይነት ሰማዕተኛ አይተናናቅ። እኛ የምናውቃቸው ሰማዕታት ስለ ጌታ የተሰዉ ቅድም እንደጠራውልህ እንደነ መጥምቁ ዮሐንስ አይነት በጽድቅ የሰበኩ የሰውን ሚስት ያላማገጡ ያላወጡ፣ ሃሌሉያ ሃሌሉያ፣ የሰውን ሚስት ያላማገጡ ያላወጡ፣ ባልን ከሚስት ለያይቶ በእልፍኝ የማያድር በምድረ በዳ ግን ስለ ጽድቅ ተሰዶ የሚያድር ነቢይ እኮ አልኩህ። በኤልያስ መንፈስና ኃይል የተነሳ ነቢይ፣ የጌታን መንገድ የሰበከ ነቢይ በሰማዕትነት ሲያልፍ አንገቱ ተቆረጠ። ሴት ጠቅሶ ሴት አውጥቶ ገንዘብ ዘርፎ አልነበረም። እኔ ላንስ እሱ ሊልቅ ይገባል ብሎ ያለውን ጌታን ስለሰበከ ነው። በጽድቅ መንገድ አመንዝሮችን ፊት ለፊት ስለተቃወመ ነው። ሰማዕታት ላስቆጥር እነሱ ናቸው። አየህ፣ ዮሐንስ ነው ሰማዕት። የዘካርያስ ልጅ ነብዩ ዮሐንስ ነው ሰማዕት። ስለ ጌታ አንገቱ እስኪቀላ ድረስ ሆነ ማለት ነው። እነ ያዕቆብ ናቸው ሰማዕትን የማውቀው። በኢየሩሳሌም አደባባይ ላይ አንገቱን ቆረጠው እኮ ሄሮድስ። እነ እስጢፋኖስን የምናውቀው አንቲጳስ የሚባል ሰማዕት ነው የማውቀው በራዕይ መጽሐፍ ምዕራፍ 1 ላይ። እዚህ መጣና የማንንም ነፍሰ ገዳይ ሰማዕት ብሎ ይለኛል። ደግሞ እኮ እሱ ቢያበቃ ጥሩ፣ ለእናንተ ሲሉ ነው ሰማዕት የሆኑት ይሉናል። አንድ እኮ አልኩ እንኳን ይሄን የአረብ ሽማግሌና አሮጊት አይደለም የሀገር በቀል አሮጊትን ብሰበሰብ አንድ በእኔ ነፍስ ላይ ለእኔ ነፍስ ሰማዕት የሆነ ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር አላቅም፣ ማወቅም አልፈልግም። አትንገሩኝ። በጣም ነው መንፈሴን የምታበሳጨው አልኩ። እታመማለሁ ወንድሜ፣ እውነቴን ነው የምልህ፣ እታመማለሁ። በጣም ነው የሚያሳምመኝ ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነቱ ከስሙ ኃይል ከጸጋው ባለጠግነት ከምሕረቱ ባለጠግነት ከፍቅሩ ባለጠግነት ውጭ ሌላ ስትነግረኝ የኔ አባት እኮ ድሃ አይደለም። አንተ በምሕረቱ ባለጠጋ በፍቅሩ ባለጠጋ በጸጋው ባለጠጋ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ አዳነኝ እኮ አዳነኝ። ሌላ ስትነግረኝ ልታሳመመኝ ፈልጋ ነው ማለት ነው። እኔ ደግሞ አሽቀንጥሬ እጥልልሃለሁ ማለት አለቅልቄ ነው የምደፋለህ ማለት ነው። አለቅልቄ ኢየሱስ ስትለኝ ነው እኔ ከተቀመጥኩበት የምነሳው ደስ ብሎኝ። ነፍስ መንፈስ ሥጋዬ ፈንዲሻ ይሆናል አልኩ። በእውነት የኔ አባት ስመ ለዘላለም ይባረክ። ጌታ ኢየሱስ ክርስቶስ በአንተ መንፈስ የተነካ ያውቀዋል። ቸርነትን፣ አባትነትን፣ ፍቅርህን፣ ምሕረትን የቀመሱ ያውቃሉ። ወንዶችና ሴቶች ልጆች፣ ወንድሞችና እህቶች ያውቃሉ። ለእኔ ሲል ኢየሱስ ጥፍሩን አይደለም የተነቀለው አንተ። ለእኔ ሲል ኢየሱስ ጸጉሩን አይደለም የተላጨው አንተ ጥፍር ጸጉር ትላለህ አይደል? ለእኔ ሲል ኢየሱስ የእናቴን ጡት አልጠባም ጾም አለውና ምናምን ነገር ብሎ ምን እንደናንተ አይነት ኮሚክ አይደለም ያደረገው። ለእኔ ሲል ኢየሱስ የሚከፈለውን ሁሉ መከራ ከፍሎ በዚህም አላበቃም።
በመከራ ብቻ ቢቆም ጥሩ ነበረ። ዕዳዬ ለመከፈል መገረፉና መቀጥቀጡ መተፋቱና መነወሩ በሱ ብቻ ቢከፈል በቂ ነበር። ነፍስ ያስከፍል ነበር። በጅራፍ መገረፉ፣ ሰውነቱ መተልተሉ፣ ደሙ መፍሰሱ፣ ስጋው አጥንቱ እስኪታይ ድረስ መገረፉ፣ መደፋት፣ መቀናቱ፣ መዛል፣ መድከሙ፣ መራብ፣ መጠማቱ በዚህ ብቻ የኤርምያስ በደልና ኃጢአት የሚሰረይ ቢሆን ኖሮ ጥሩ በነበረ። ከዚህ ያለፈ ዋጋ ነው ያስከፈለው ጌታዬን ስለ እኔ ሲል። ምንን አስከፈለው? ነፍሱን አስከፈለው። ነፍሱን ስለ ነፍሴ አኖራት፣ ስለ ነፍሳችን አኖራት። ስም ይባረክ የኔ አባት። አየህ፣ ነፍስን የተከፈለልኝ ህይወትን የተከፈለው የእግዚአብሔር ልጅ ነፍስ፣ የጻድቅ ሰው ነፍስ እንኳን አይደለም። እሱ ጻድቅ ሰው ብቻ ሳይሆን ጻድቅም አምላክ ስለሆነ ማለት ነው። ነፍስን የተከፈለው። ነፍስን ከጥፍር ጋር ታነጻጽርልኛለህ እንዴ? ለዚህ እኮ ነው በጣም ነው የሚቀፈኝ እኮ አልኩ። የተቀበልኩት የልዑል እግዚአብሔር መንፈስ እንደዛ ነው የሚያደርገኝ። ውስጥ በጣም ይቀፈኛል አልኩ። ከኢየሱስ ክርስቶስ ሞት ውጭ ሌላ ስታወራኝ በጣም ነው የሚያመኝ፣ በጣም ነው የሚያመኝ። ምን ሆኜ ነው ጌታ ሆይ? ምን ነክቶኝ ነው? እኔ አላቅም። ይሄን ነገር ውሰድልኝ ብዬ ያልኩት ዘመናትን ሳላቅ ማለት ነው። ለካ የነካኝ እሱ ነው። ለካ የነካኝ እሱ ነው። ለዘላለም ታማሚ ሆኝልሃለሁ። በፍቅሩ አይልቀቀኝ ጌታ ኢየሱስ። የዘመኔ ቁጥር አልቆ ወደ እሱ እስከሚሄድ ድረስ ማለት ነው። በኢየሱስ ክርስቶስ ፍቅር ልባችሁ መንፈሳችሁ ይነካ። ጸጉሩን አይደለም እሺ ተላጨው። እኔን ለማዳን ጥፍሩን አይደለም የተነቀለው፣ ጥፍሩን አይደለም የተቆረጠው። እንደናንተ እንደ ዘርአ ብሩክ ብላ ያልከው ጥፍሩን አይደለም የተቆረጠው። ጌታ ኢየሱስ የሚከፈለውን ሁሉ ዋጋ በስጋው መከራን ተቀብሎ በዚህም ብቻ አላበቃም። በእንጨት መስቀል ላይ ሰቀሉት። የዋሁ ጌታ ተሰቀለ፣ ጻድቁ ጌታ ተሰቀለ። ስለ ኤርምያስ ሲል ከምድር ከፍ አለ፣ ተንጠለጠለ በእንጨት ላይ። ከዚህ ፍቅር አውርደኝ ጥፍር፣ ጸጉር፣ አተላ ምናምን ብለህ ስትለኝ ቴንኬን አባት፣ ቴንኬን አባት። ይሄ ጌታ ይወዳቸዋል ወንድሞች እናቶች። እሺ ይሄ ጌታ ይወዳቸዋል። ይሄ ጌታ ይወድሻል እህቴ። ይሄ ጌታ ይወድሃል ወንድሜ። ይሄ ጌታ ይወደናል። በምን አውቃለሁ መውደዱን ብለህ ብትል ነፍሱን እስከ መስጠት ከዚህ የሚበልጥ ፍቅር ከኢየሱስ በቀር ማንም ለአንተ ያሳየ ለእኔ ያሳየ ማንም የለም። ማንንም ጥራ። ማርያም ይህን ፍቅር አላሳየችህም፣ ልታሳይህም አትችልም። ማርያም ይህንን ፍቅር የጌታ እናት ማርያም ይህን ፍቅር አላሳየችህም፣ ልታሳይህም አትችልም። ኬት አምጥታ ውስጥ ታሳይሃለች። ይሄ ፍቅር ቀራንዮ ኮረብታ ላይ ለማርያም ሁሉ ጭምር የተከፈለ ፍቅር ነው። ጠጣው የጽድቅን እውነት ለማርያም ጭምር የተከፈለ ፍቅር ነው። የተገለጠ ፍቅር ነው ለማርያም ጨምሮ። ማርያምም በዚህ ዘላለማዊ ፍቅር ልትወደድ ይገባት ስለነበረ፣ ማርያምም በዚህ ዘላለማዊ ምሕረት ልትማር ይገባት ስለነበረ፣ ማርያምም የጌታችን እናት በዚህ ዘላለማዊ ጸጋ መዳን ስለሚገባት ነፍሱን ስለ እኔ ብቻ ሳይሆን ስለ አንተ ብቻ ሳይሆን ስለ ማርያምም ጭምር ነው የከፈለው ጌታ ኢየሱስ። ቴንኬኔ አባት፣ በአንተ የጽድቅ ቃል ፊት ማንም ሊቆም ስለማይችል ማለት ነው። ይህንን የጽድቅ ቃል ማንም ዲናይ ሊያደርገው ስለማይችል የእግዚአብሔር ልጅ ደም፣ የእግዚአብሔር ልጅ ነፍስ፣ ስጋው ተተለተለ፣ ደሙ ፈሰሰ። ማለቂያ እኮ የለውም። አንተዬ ደግሞ ይመጡልህና እኮ በጊዮርጊስ እኮ ቢያቆሙ ጥሩ ነበር። የኢየሱስን ሊያሳንሱ ጊዮርጊስ 3 ጊዜ ሞቶ ተነሳ ይላል። አንድ ጊዜ እኮ ሞቶ አልተነሳም። ብራዘር በስብሶ የቀረ ነው። ቤተክርስቲያኒቱ ራሷ አጽሙን አምጥቼ ግሼን አስቀምጫለሁ ብላለች።
በባለፈው አሳይቻችኋለሁ። መጽሐፈ ጤፉት ላይ የጊዮርጊስን አጥንቱን አምጥቼ ከፈረሱ ጭራ ጋር አስቀምጫለሁ ግሼን ደብረ ከርቤ ብላናለች። እቹ ቤተክርስቲያን ሰባ ነገስታት ዱዲያኖስ ጊዮርጊስን ፈጭቶት በኢድራስ ተራራ ላይ ዱቄቱን በተነው ደግሞ ብላለችን። እንዴ ተፈጭቶ ከተበተነ ኬት ነው አጥንቶ የመጣው? ይህን እንኳን አትጠይቅም እንዴ አንተ እትዬ? ይህን እንኳን አትጠይቅም እትዬ? እኛ አጥንቶ አይደለም ሙሉ በሙሉ ከነ ራስ ቅሉ ከነ ጭንቅላቱ ለምን አምጣ? ፈረሱን አጠቃላይ ለምን ያመጡት? የሙታን ችግር የለብንም። ኢትዮጵያ ስንት ትውልድ ነው በየጊዜው የሚሞተው? ሙታንን ስለማያድን ጊዮርጊስም ሙታን ነው። ማናቸውም ሙታኖች ናቸው። እናስ አንተ በክርስቶስ ኢየሱስ ስላልሆንክ ሙታን ነህ። ሙታንን ሊያድኑ አይችሉም። 4 ነጥብ። ሕያውን ከሙታን መካከል ስለምትፈልጉት አላችሁ የተባለው የእግዚአብሔር ልጅ ኢየሱስ ብቻ ያድናል። አለቅ ጴንጤ ቤት እንደዚህ አይነት ስብከት ካላመጣህ አይሰሙም፣ አንሰማም። እኔም አንዱ ስለሆንኩ ማለት ነው። ጉባኤያችን መካከል መጥተህ አወራለሁ ብለህ ወይ ስበከን ተብሎ ተሰጥቶህ እንትና የሚባሉ አባት ነበሩ፣ በእውነት ለእኛ በደልና ኃጢአት ተዘቀዘቁ፣ ተፈጩ፣ ተበተኑ፣ ተቦኩ፣ ተጋገሩ ብለህ ብትል አንታገሰህም። ጌታ ኢየሱስ ምስክሬ ነው እኮ አልኩህ። ጉባኤ ውስጥ ካለው እኔ አልታገሰህም። 15 ደቂቃ ልናይህ እንችላለን አወራርህን አይተን። ካልሆነስ ቀስ ብለን በጆሮ ውሃ ቀርተን እንደምናቀብል መስለን ቀስ ብለን መተን ቀስ ብለህ ውረድ ወንድም አለ ማይኩን ቁጭ አድርገውና ቶሎ ውረድ ብለን እምቢ ካልክስ እናወርድሃለና ከመድረክ ላይ ሕያዋን ጉባኤ ተገኝተህ ሙታንን ትሰብካለህ እንዴ? ቤቱ ስርዓት አለው። ቤቱ ባለቤት አለው። እውነቴን ብዬ የምልህ ቤቱ ባለቤት አለው። ራሱ ፊታቸው ለታለ የጴንጤ ፊቱ ሲጋረፍ ታየዋለህ። ከኢየሱስ ውጭ አወራለሁ ብለህ ካልክ እሰብካለሁ ብለህ ካልክ የጴንጤው ራሱ ፊቱ እሳት ነው፣ ይገርፋል። መድረክ ላይ የቆመ ያውቀዋል። የመድረክ ሰባኪ ስለሆንኩ አውቀዋለሁ ብራዘርዬ። እንዲህ እጅግር የሌለው እንኳን ራሱ ምሳሌ እንኳን ካመጣ ታያቸዋለህ። የእናቶችንም የእህቶችንም የአባቶችንም ፊት ታየዋለህ አልኩ። እዛው መድረኩ ላይ ሆነን እኛ ከላይ ተሰቅለን እታች ያሉትን ታያለህ። አጨብጭበውልህ ከሆነ ጭብጨባው ይቀንሳል። አሜን ብለው ከሆነ አሜንታው ይቀንሳል እዛው ጋር ማለት ነው። እቀጥላለሁ ብለህ ካልክ አያስቀጥሉም፣ ያወርዱሃል ባጭሩ ማለት ነው። ጌታ ይባርክ ብለው በ10 ብር ትራንስፖርት ሰጥተው እዛው መድረክ ላይ ከቀረበልህ ውሃ ጋራ ወይ ጁስ ጋራ በሰላም ወደ ቤት ግባ ብለው ጸልየውልህ በሚቀጥለው ጊዜ እናስታውቃለን ብለው ይልኩሃል ማለት ነው። እንደዛ ጻድቅ በቃ ጽድቁ ይሄ ነው። እውነት ነው። እውነት ነው። ታዲያ ምን ያደርግልን ነው እዛ የመጣው? እኛ የጋበዝኑ ጌታ ኢየሱስ ክርስቶስን እንዲሰብከን እንጂ እንዴ ባለቤቱን ካልና ቋጥሩን አይነቀንቁ ይላል። እንዲህማ ነገር የለም። እንዲህማ ነገር የለም። ደስ ይላል። አንተ ጴንጤነት ጌታ ኢየሱስ ስሙ ይባረክ። ድፍን 27 ዓመት ያለፈ እንደዚህ ወል እየተፍለቀለኩ እብድ እዩትን ሲያስጠላ እያሉን ማለት ነው። በቃ ሌላ ወሬ የለም ኤርሚያስ ይላሉ። ምን ወሬ ያለ ከዚህ ውጭ ብራዘር? ሁሉ ቀን ትኩስ የሆነ መና እሸት ያደርግሃል። ናፍቆታችን ኢየሱስን ማየት አይደል? በክብር ውስጥ መኖር፣ በጸጋው ጉልበት ተሞልቶ ማገልገል።
ጌታዬ ስም ይባረክ የኔ አባት። መገለጦች፣ ልሳኖችን፣ ትንቢቶችን እንዲጨምርልን ጸጋውን እንዲያበዛልን በቃ የዕለት ዕለት ምኞታችን ሁሉ ቀን ኢየሱስ በቃ አንተ አይደብራችሁም እንዴ? በሌላ ምን ሌላ ስለሌላችሁ ነው ቫራይቲ የሆነ ነገር ምናምን ነገር የለም። የምን ቫራይቲ? ሄደህ እዛ ምግብ ቤት ስትል ቫራይቲ ምናምን ነገር ብለህ የምትለው ካለ የምትጠጣውን መጠጣት ትችላለህ፣ የምትበላውን መብላት ትችላለህ። እዚህ ሬስቶራንት አይደለም። እዚህ አንድ ምግብ ነው ያለው። መንፈሳዊ መብላችን አንድ ነው፣ እሱም የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ የሚናገረው በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 እንደዚሁም በሉቃስ 24 44 ላይ የሚናገረው ስለ እግዚአብሔር ስለ ኢየሱስ ክርስቶስ ነው። በመጽሐፍት የዘላለም ሕይወት አለ ይመስላችኋል፣ እነሱ ግን ስለ እኔ የሚናገሩት ብሎ ስላለ በቃ አንድ መንፈሳዊ መብል ነው የምንበላው ከእግዚአብሔር ቃል ላይ ምንጩ ከእግዚአብሔር ቃል ላይ የሆነ የአምላካችን የእግዚአብሔር ቃል ማለት ነው።